ሰላም ሰላም ውድ ተማሪዎች እንዴት ናችሁ? በዛሬው ግሬድ 11 ኬሚስትሪ ምዕራፍ 2 ኬሚካል ቦንዲንግ ትምህርታችን 2.51 ቫለንስ ቦንድ ቲዮሪን እንመለከታለን ማለት ነው። እንደተለመደው ሳቋማዎች ነን። ከእናንተ ጋር የምቆየው መምህር ቴዎድሮስ ነኝ። ሰብስክራይብ ያላደረጋችሁ ቻናላችንን ሰብስክራይብ አርጉ፣ እንዲሁም ደግሞ ለጓደኞቻችሁ እንዲደርስ ሼር አርጓቸው። በተጨማሪም ደግሞ እዚህ ጋር ባለው የቴሌግራም አድራሻችንና የዌብሳይት አድራሻችን ሁልጊዜ እየገባችሁ የተለያዩ መረጃዎችን ውሰዱ። አሁን ቀጥታ ወደ ቪቢ ቲዮሪ ወይም ቫለንስ ቦንድ ቲዮሪ እንገባለን። ጥሩ እንግዲህ ተማሪዎች ሃይብሪዳይዜሽን ኦፍ ኤሌመንትስ ኢንቮልቪንግ ዲ ኦርቢታልስ፣ አሁን ደግሞ ዲ ኦርቢታልስን ኢንቮልቭ ያደረጉ ሃይብሪዳይዜሽኖችን እንመለከታለን። እስካሁን እንግዲህ ብዙ አይነት ሃይብሪዳይዜሽኖችን ተመልክተናል። ኤስፒ ሃይብሪዳይዜሽን፣ ኤስፒ2 ሃይብሪዳይዜሽን፣ ኤስፒ3 ሃይብሪዳይዜሽንን ከነ ኤግዛምፕሎቻቸው ተመልክተናል። አሁን ደግሞ ሃይብሪዳይዜሽን ዲ ኦርቢታልን ኢንቮልቭ ያደረጉ ሃይብሪዳይዜሽን ኦፍ ኤሌመንትስን እንመለከታለን ማለት ነው። አንደኛው ፎርሜሽን ኦፍ ፎስፈረስ ፔንታክሎራይድ። ሶ ኢን ፎስፈረስ ፔንታክሎራይድ sp3d ሃይብሪዳይዜሽን ነው። እስቲ ያንን እንመልከት፣ እንዴት የፎስፈረስ ኦርቢታሎች sp3d ሃይብሪዳይዝድ እንደሚሆኑ ወይም ሃይብሪዳይዜሽን እንደሚያካሂዱ ማለት ነው። በጣም ጥሩ። so the ground state and the excited state outer electronic configurations of phosphorus that is equal to 15 are represented below። እንግዲህ እንደከዚህ በፊቱ sp2 sp3 ሃይብሪዳይዜሽንን ስንመለከት እንዳየነው ground state-ን excited state-ን ዜን ደግሞ hybridized state-ን እንመለከታለን ማለት ነው። ስለዚህ phosphorus is the central atom in phosphorus pentachloride ጋር ስለዚህ outer most shell electron configuration of phosphorus ይህን ይመስላል 3s2 3p3። ስለዚህ አባውም ፕሪንሲፕል ተከትላችሁ ኤሌክትሮን ኮንፊግሬሽንን ስትሰሩ የፎስፈረስን 15 ኤሌክትሮኖች ኮንፊግሬት ስታደርጓቸው አውተር ሼሎቹ 3s እና 3p ናቸው። ሶ 3c ላይ 3s2 ካልን ይሄው s ላይ ማክሲመም መያዝ የሚችለው ኤሌክትሮን 2 ነው። በዚህ መልክ ተቀምጠዋል ማለት ነው። ፒ ጋር ስንመጣ እያንዳንዳቸው የፒ ኦርቢታሎች px py pz በዚህ መልክ አንዳንድ ኤሌክትሮን ይዘው ይገኛሉ። ዲ ጋር ስንመጣ ዲ 5 ኦርቢታሎች አሉት፣ አምስቱም ቫካንት ናቸው ማለት ነው። ስለዚህ ይሄ ግራውንድ ስቴት ወይም ደግሞ አት ኖርማል ስቴት አት ሎወር ኢነርጂ ስቴት ነው። ስለዚህ ቦንድ ለመፍጠር እዚህ ጋር ኤግዛይቴሽን ያካሂዳል ወይም ፕሮሞሽን ያካሂዳል ማለት ነው። ስለዚህ እዚህ 3s አንድ ኤሌክትሮን ከዚህ ተነስታ ወደ ዲ ኦርቢታል ላይ ትገባለች ማለት ነው። ስለዚህ ኤግዛይትድ ስቴት ላይ ስንመጣ 3s 1 3p 3 እና 3d 1ን እናገኛለን ማለት ነው። ስለዚህ አሁን እዚህ ጋር ምን ሆነ ማለት ነው? ኤግዛይትድ ስቴት ሆነ ማለት ነው። ከዚህ በኋላ ነው እንግዲህ እነዚህ 1 2 3 4 5 አቶሚክ ኦርቢታሎች ምን ያደርጋሉ ማለት ነው? ሃይብሪዳይዜሽን ያካሂዱና sp3d ምክንያቱም አንድ s 3p ኦርቢታሎች እና አንድ d ኦርቢታል ኢንቮልቭ ስላደረገ ሶ ሃይብሪዳይዝድ የሆነው ስንት ነው ማለት ነው? sp3d ይባላል። ሃይብሪድ ኦርቢታሎቹ ፋይናሊ sp3d ስንት sp3d ኦርቢታሎች ይኖራሉ ማለት ነው? ከአቶሚክ ኦርቢታል ጋር በእኩል ቁጥር 1 2 3 4 5 አቶሚክ ኦርቢታሎች ነው አይደለ ሃይብሪዳይዜሽን ያካሄዱት። ስለዚህ ውጤቱም ጋር ስንመጣ 5 ሃይብሪድ ኦርቢታሎችን sp3d ሃይብሪድ ኦርቢታሎችን እናገኛለን ማለት ነው። ከዛ በኋላ ከነዚህ ጋር ክሎሪን በዚህ መልኩ ከአምስቱም sp3d ሃይብሪድ ኦርቢታሎች ጋር በዚህ መልክ ሪያክት ያደርግና ኮምፓውንድ ይፈጥራል ወይም ኮቫለንት ቦንድ ይፈጥራል ማለት ነው። ስለዚህ ይህ በፎስፈረስ ፔንታክሎራይድ ላይ ያለ በ3a 3p እና 3d መካከል ላይ ያለ ምን ያሳየናል ማለት ነው? ሃይብሪዳይዜሽን ፕሮሰስ የሚያሳየን ነው ማለት ነው። Now the 5 orbitals that is 1s 3p and 1d orbitals are available for hybridization to yield a set of 5 sp3d hybrid orbitals which are directed towards the 5 corners of a trigonal bipyramidal as in figure 2.22 b ማለት ነው። ስለዚህ ተማሪዎች እንግዲህ ቅድም እንደነገርኳችሁ የፎስፈረስ 5 ኦርቢታሎች that means 1s 3p እና 1d ኦርቢታል ለሃይብሪዳይዜሽን አቬሌብል ናቸው ማለት ነው። ስለዚህ እነዚህ
የሚፈጥሩት ሃይብሪድ ኦርቢታል ምን አይነት ነው ማለት ነው? sp3d። ስለዚህ ይህ ሃይብሪድ ኦርቢታል ምን ይጠቁመናል? የፎስፈረስ 1 s3p እና ዲ ሃይብሪዳይዝድ ማድረጋቸውን ያሳየናል ማለት ነው። ስለዚህ እንደዚህ አይነት 5 ሃይብሪድ ኦርቢታሎች ይፈጠራሉ ማለት ነው። ምክንያቱም 5 ኦርቢታሎች ስለሆነ ሃይብሪዳይዜሽን ያካሄዱት የሚፈጠረውም ሃይብሪድ ኦርቢታልም 5 ነው ማለት ነው። ስለዚህ 5ቱ የኤስን የፒን የዲን ካራክተር የያዙ ኦርቢታሎች ይፈጠራሉ ማለት ነው። ስለዚህ እዚህ ጋር እንደምናየው እንግዲህ ትራይጎናል ባይፒራሚዳል ጂኦሜትሪን ያሳየናል። እዚህ ጋር የPCl5 ሞለኪውልን። ስለዚህ እዚህ ጋር እንደምትመለከቱት ዳይሬክሽናቸው እንግዲህ 5 ኮርነርስ ኦፍ ትራይጎናል ባይፒራሚዳል። እዚህ ጋር እንደምትመለከቱት እንግዲህ እዚህ ጋር መሰረቱ ትሪያንጉላር ነው። ከዛ ውጪ ሳይዶቹም ፌሶቹም ትሪያንጉላር ናቸው። ስለዚህ አንድ ትሪያንጉላር ፒራሚድ ወደ ላይ የቆመ አለ፣ እንዲሁም ደግሞ የተገለበጠ አለ። ስለዚህ ባይፒራሚዳል የተባለው በዚህ ምክንያት ነው ማለት ነው። 2 ትራይጎናል ባይፒራሚዳሎችን ስለያዘ ማለት ነው። ፎስፈረስ ፔንታክሎራይድ ሃይብሪዳይዜሽኑ sp3d ሃይብሪዳይዝድ ነው። ስለዚህ እንደዚህ አይነት ሼፕ ይኖረዋል ማለት ነው። እዚህ ጋር sp3d ጋር ስንመጣ 5 የፎስፈረስ sp3d ሃይብሪድ ኦርቢታሎች ይፈጠራሉ ማለት ነው። እነዛ 5ቱ ሃይብሪድ ኦርቢታልስ እያንዳንዳቸው ከክሎሪን ጋር ሪያክት ያደርጋሉ ማለት ነው። ከክሎሪን 3p ኦርቢታል ጋር ኦቨርላፕ በማድረግ ቦንድ ይፈጥራሉ ማለት ነው። ኖት ዳት ኦል the bond angles in the trigonal bipyramidal geometry are not equivalent። ልክ ከዚህ በፊት እንደነበሩ ቴትራሄድራል ላይ እንዲሁም ደግሞ ፕላናር ላይ ትራያንጉላር ፕላናር ላይ አንግሎቹ ዩኒፎርም እንደሆኑ ተመልክተናል። ነገር ግን ትራይጎናል ባይፒራሚዳል ጋር ስንመጣ አንግሎቹ አንድ አይነት አይደሉም። እዚህ ጋር እንደምንመለከተው 90 ዲግሪ እና 120 ዲግሪ አለ። ስለዚህ እነዚህ ሶስቱ እዚህ ጋር ያሉት ሶስቱ እነዚህ ማለት ነው ፕላናር አይነት ሼፕ ነው የሚፈጥሩት። እዚህ ጋር ያሉት ፕላናር አይነት ሼፕ ነው የሚፈጥሩት። ስለዚህ የትራያንጉላር ፕላናር ደግሞ አንግሉ ስንት ነው ብለናል? 120። ስለዚህ እነዚህ 120 ይፈጥራሉ ማለት ነው። ዛት ሚንስ ይሄኛው ቦንድ እና ይሄኛው ቦንድ ማለት ነው። ስለዚህ በቦንዲንግ በእነዚህ ቦንዶች መካከል ያለው አንግል 120 ዲግሪ ነው። እዚህ ጋር ደግሞ ስናየው ቀጥ ያለው ወደ ላይ ደግሞ ከነዚህ ጋር ስንት ይፈጥራል? 90 ዲግሪ ይፈጥራል ማለት ነው። ከታችም እንደዚሁ። ስለዚህ እነዚህ ፕሌን ናቸው፣ መካከል ላይ ያሉ ፕሌኖች አድርጋችሁ አስቡ። ስለዚህ ወደ ላይና ወርታች ያለ፣ ስለዚህ ወደ ላይና ወርታች ያለው 90 ዲግሪ ይፈጥራል። እነዚህ ደግሞ እርስ በርሳቸው 120 ዲግሪ ይፈጥራሉ ማለት ነው። In phosphorus pentachloride, the 5 sp3d orbitals of phosphorus overlap with the singly occupied p orbitals of chlorine atoms to form 5 PCle sigma bonds. ስለዚህ ቅድም ነካነካ አድርጌላቸዋለሁ። የፎስፈረስ sp3d ኦርቢታልስ ሃይብሪድ ከሆኑ በኋላ እነዛ ሃይብሪዳይዝድ ያደረጉት ኦርቢታሎች ከእያንዳንዱ ከአምስቱም ክሎሪን ፒ ኦርቢታሎች ጋር ቦንድ በመፍጠር ሲግማ ቦንድን ይፈጥራሉ ማለት ነው። ስለዚህ ጋር እንደምንመለከተው ግራውንድ ስቴቱ ይህን ይመስላል። ከዛ ኤግዛይትድ ሲሆን አንድ ኤሌክትሮን ከ3s ላይ ወደ 3d ትሻገራለች። ስለዚህ በዚህ መልክ ይሆናል ማለት ነው። መጨረሻ ላይ ሃይብሪዳይዝድ ሳያደርግ ወይም ሃይብሪዱ ይህንን ይመስላል ማለት ነው። አንድ ኤስ እና 3p እንዲሁም አንድ ዲ ተቀላቅለው 5 ሃይብሪድ ኦርቢታል ይፈጥራሉ። እነዚህ 5 ሃይብሪድ ኦርቢታል ከክሎሪን ፒ ኦርቢታል ጋር ቦንድ ይፈጥራሉ ማለት ነው እዚህ ጋር። ስለዚህ በዚህ መልክ PCl5 ኦር ፎስፈረስ ፔንት ክሎራይድ ይፈጠራል ማለት ነው። ሼፑም ትራይጎናል ባይፒራሚዳል ነው ማለት ነው። 3 PCl bonds lie in one plane and make an angle of 120 degree with each other. These bonds are termed as equatorial bonds. ስለዚህ ቅድም እንዳየነው እዚህ ጋር ያሉት ቦንዶች እዚህ ጋር in one plane ላይ ነው የሚያርፉት በሙሉ። ስለዚህ ትራያጎናል ፕላናር አይነት ቅርጽ ነው ያላቸው፣ አንድ ፕሌን ላይ የሚያርፉ ናቸው። ስለዚህ በመካከላቸው ያለውን ቦንድ አንግል ብንመለከት 120 ነው ማለት ነው። 120 ዲግሪ ነው ማለት ነው።
እነዚህ ቦንዶች ምን ይባላሉ? ኢኳቶሪያል ቦንድስ ይባላሉ። ስለዚህ አንግል ቫሊዋቸውን እንዳረሱ ስማቸውንም እንዳረሱ ኢኳቶሪያል ቦንድስ። ስለዚህ እዚህ ማዕከል ላይ ስለሚገኙ በዚህ መልክ ኢኳቶሪያል ቦንድስ ይባላሉ ማለት ነው። The remaining 2 PCl bonds, one lying above and the other lying below the equatorial plane, make an angle of 90 degrees with the plane. These bonds are called axial bonds. ስለዚህ ቅድም እነዛ ኢኳቶሪያል ብለናቸዋል። እነዚህን አለ ኢኳቶሪያል ቦንድስ ከነዚህ በተቃራኒ ደግሞ እዚህ ጋር እንደምንመለከተው ወደ ላይና ወደ ታች ቦንድ አለ ማለት ነው። እዚህ ጋር እንደምንመለከተው ስለዚህ ይሄ ደግሞ ቦንድ ምን ይባላል? አክሲያል ቦንድ ይባላል። አክሲያል ቦንዶቹን እዚህ ጋር እንደምንመለከታቸው እንግዲህ ከፕሌኑ ጋር ወይም ደግሞ ከኢኳቶሪያል ፕሌኑ ጋር ፐርፐንዲኩላር ናቸው ማለት ነው። As the axial bond pairs suffer more repulsive interaction from the equatorial bond pairs, axial bonds have been found to be slightly longer and hence slightly weaker than the equatorial bonds, which makes PCl5 molecule more reactive. ስለዚህ እዚህ ጋር እንደምንመለከተው እንግዲህ ይሄ ምን ይባላል ተባብለናል? ኢኳቶሪያል ቦንድ ፔርስ እንላቸዋለን እነዚህን። ስለዚህ አክሲያሉ ደግሞ ወደ ላይና ወደ ታች ያለው ከኢኳቶሪያል ቦንዱ በላይና በታች ያሉት ማለት ነው። ስለዚህ እነዚህ ቦንድ ፔርስ ወይም አክሲያል ቦንድ ፔርስ ሪፐልሲቭ ፎር ኢንተራክሽን ከኢኳቶሪያል ፌስ ያደርጋሉ ማለት ነው። ስለዚህ እነዚህ ኢኳቶሪያል ቦንዶች እነዚህ አክሲያል ቦንዶች ላይ ሪፐልሲቭ ፎርስን ኤግዘርት ያደርጋሉ። በዚህ ምክንያት እነዚህ አክሲያል ቦንዶች ረዥምና ሩቅ ናቸው ማለት ነው። ወይም ደግሞ ረዥምና ስላይትሊ ደግሞ ዊክ ናቸው ከኢኳቶሪያል ቦንድ አንጻር ማለት ነው። ነምበር 2 ሃይብሪዳይዜሽን ኦፍ ኤሌመንትስ ኢንቮልቪንግ ዲ ኦርቢታልን እያየን ነው። እስካሁን አንደኛውን ዲ ኦርቢታል ኢንቮልቭ ያደረገውን sp3d ሃይብሪዳይዜሽን ተመልክተናል። አሁን ደግሞ ፎርሜሽን ኦፍ ሰልፈር ሄክሳፍሎራይድ sp3d2 ሃይብሪዳይዜሽንን እንመለከታለን ማለት ነው። በዚህ ጊዜ አንድ ኤስ 3p እና 2d ኦርቢታሎች ኢንቮልቭ አድርገዋል በሃይብሪዳይዜሽኑ ጊዜ ማለት ነው። ስለዚህ 1 ሲደመር 3 4 4 ሲደመር 2 6። ስለዚህ 6 ኦርቢታሎች ሚክስ አፕ አድርገው ምን ፈጥሯል ማለት ነው? 6 sp3d2 ሃይብሪዳይዝድ ኦር ሃይብሪድ ኦርቢታሎችን ፈጥረዋል ማለት ነው። ይህንንም ስቴፕ ባይ ስቴፕ እንመለከተዋለን። ኢን sulfur hexafluoride the central sulfur atom has the ground state outer electronic configuration 3s2 3p4 የሰልፈርን ኤሌክትሮን ኮንፊግሬሽን ስትሰሩ ይህንን ታገኛላችሁ 3s2 እና 3p4 in the excited state the available 6 orbitals that is 1s 3p and 2d orbitals are singly occupied by electrons። ስለዚህ እዚህ ጋር እንደምንመለከተው እንግዲህ በግራውንድ ስቴት ኤሌክትሮን ኮንፊግሬሽኑን ስንመለከት 3s2 3p4 አንዷ ደብላለች ማለት ነው እዚህ ጋር ወይም ደብል ነች 3d። ስለዚህ 3 ደግሞ ኢምፕቲ ነው ኦር ቫካንት ነው። ይሄ ግራውንድ ስቴቱን ኤግዛይትድ ሳይሆን ኤሌክትሮንስ ኤግዛይትድ ሳይሆኑ ያለውን ኤሌክትሮን አሬንጅመንት ኤሌክትሮኒክ ስትራክቸር ያሳየናል ማለት ነው። ኤግዛይቴሽን ጋር ስንመጣ ኤግዛይትድ ስቴት ላይ ሲሆን ሰልፈር ወይም ደግሞ ፕሮሞሽን ሲያካሄድ ምን ይሆናል? እዚች ጋር የነበረችው የ3s አንድ ኤሌክትሮን ወደ ዲ ጋር ትሄዳለች። እዚህ ጋር ያለው ደብል ያለው የ3p ሁለተኛው ኤሌክትሮን አሁንም ወደ አንደኛው የዲ ኦርቢታል ይሄዳል ማለት ነው። እዚህ ጋር እንደምንመለከተው በኤግዛይትድ ስቴት ላይ እንግዲህ አንድ ኤስ 3p እና 2d ተገኛሉ ማለት ነው። እነዚህ ሃይብሪዳይዝድ ያደረጉና ይቀላቀሉና ኢንተርሚክስ ያደረጉና ዜን ምን ይፈጠራል ማለት ነው? 1 2 3 4 5 6 sp3d ሃይብሪድ ኦርቢታሎች ይፈጠራሉ ማለት ነው። ስንት? 6 sp3d ኦርቢታል ይፈጠራሉ ማለት ነው። ዲ ሳይሆን ዲ2 ማለት ነው። ምክንያቱም እዚህ ጋር 2d ኢንቮልቭ ስላደረገ ስለዚህ 6 sp3d አንድ ሰልፈር 3p እና 2d በአጠቃላይ 6 አቶሚክ ኦርቢታሎች ሚክስ አድርገው 6 sp3d ሃይብሪድ ኦርቢታልን ይፈጥራሉ ማለት ነው።
እነዚህ ስድስቱ ከስድስት ፍሎሪን ጋር እዚህ ጋር እንዳለው ቦንድ ይፈጥራሉ ማለት ነው። These orbitals hybridize to form 6 new sp3d2 hybrid orbitals, which are projected towards the 6th corner of a regular octahedron in sulfur hexafluoride. ስለዚህ እንግዲህ ቅድም እንደተነጋገርነው እነዚህ ሃይብሪድ ኦርቢታልስ ወይም ደግሞ እነዚህ አቶሚክ ኦርቢታሎች ሃይብሪዳይዝድ ያደረጉና ስድስት ሃይብሪድ ኦርቢታሎችን ይፈጥራሉ። እነዚህ ስድስት ሃይብሪድ ኦርቢታሎች የኦክታሄድሮንን ስድስት ጫፎች ይነካሉ ወይም ኮኔክት እናደርጋቸዋለን ማለት ነው በዛ መልክ። ስለዚህ ሰልፈር ሄክሳፍሎራይድ ምን አይነት ሼፕ ይኖረዋል ማለት ነው? ኦክታሄድራል ሼፕ ይኖረዋል ማለት ነው። These 6 sp3d2 hybrid orbitals overlap with singly occupied orbitals of fluorine atoms to form 6 sf sigma bonds. Thus, SF6 sulfur hexafluoride molecule has a regular octahedral geometry as shown in figure 2.23b. ስለዚህ ሰልፈር ኤግዛይትድ ያደርጋል በዚህ መልክ። ከዛ በኋላ sp3d2 6 ሃይብሪድ ኦርቢታሎችን ሬዲ ያደርጋል ለቦንዲንግ ማለት ነው። ከዛ በኋላ ከስድስት ፍሎሪን የፍሎሪን ኦርቢታሎች ጋር ኦቨርላፕ ያደርጋል ማለት ነው። ቦንድ ይፈጥራል ማለት ነው በዚህ መልክ። ስለዚህ ይህ ምንን ያሳያል ማለት ሰልፈር ሄክሳፍሎራይድን ያሳያል። እዚህ ጋር እንደምናየው ሼፑም ኦክታሄድራል ጂኦሜትሪ ይፈጥራል ማለት ነው። ፊገር 2.23b የሚያሳየን እንግዲህ ኦክታሄድራል ጂኦሜትሪ ኦፍ ሰልፈር ሄክሳፍሎራይድ ሞለኪውልን ነው። ስለዚህ ኦክታሄድራል ጂኦሜትሪ የምንለው እንግዲህ ይህንን ይመስላል ማለት ነው። እዚህ ይህ የተፈጠረው እንግዲህ ከሰልፈር sp3d2 ሃይብሪድ ኦርቢታል እና ከስድስት ፍሎሪን አተሞች ጋር በተፈጠረው ቦንድ ነው ማለት ነው። እዚህ ጋር እንደምንመለከተው ይህ ኦክታሄድራል ስንት ፌሶች አሉት? 1 2 3 በዚህ በኩል በተቃራኒው 4 ከታችን በተመሳሳይ 4 አጠቃላይ 8 ፌሶች አሉት ማለት ነው። we call it octahedral geometry። ስለዚህ የsp3d2 hybridization ጂኦሜትሪው ምንድነው ማለት ነው? ኦክታሄድራል ነው ማለት ነው። In hybridization schemes, one hybrid orbital is produced for every single atomic orbital involved. In a molecule, each of the hybrid orbitals of the central atom acquires an electron pair, either a bond pair or a lone pair. ጥሩ እንግዲህ ይህ ሐሳብ ወይም ደግሞ እዚህ ጋር ያለው ሐሳብን ጠቅለል አድርገን ስናየው በሃይብሪዳይዜሽን ጊዜ እስካሁን የተመለከትናቸው ነው። ነምበር ኦፍ ኦርቢታልስ ኢንቮልቭድ ሃይብሪዳይዜሽን ላይ ኢንቮልቭ ያደረጉትና ሃይብሪድ ኦርቢታሎቹ ቁጥራቸው አንድ ናቸው ብለናል። ስለዚህ ለእያንዳንዱ ኦርቢታል ምን አለ ማለት ነው? ሃይብሪድ ኦርቢታል አለው ማለት ነው። ስለዚህ ሞለኪውልስ በምንሄድበት ጊዜ ወይ ሞለኪውልን በምንመለከትበት ጊዜ እንግዲህ እያንዳንዱ ሃይብሪድ ኦርቢታል የሴንትራል አተሙን ማለት ነው እዚህ ጋር ለምሳሌ አሞኒያ አለ የሴንትራል አተሙን ሃይብሪድ ኦርቢታሎች ኮንሲደር ብናደርግ they acquire electron pairs ኤሌክትሮን ፔርን either as bond pair or lone pair ይይዛሉ ማለት ነው። ስለዚህ እዚህ ጋር ሃይብሪድ ኦርቢታሎቹ እዚህ ጋር እንደምንመለከተው ከሶስት ሃይድሮጅኖች ጋር እዚህ ጋር ምን ይፈጥራሉ ማለት ነው? ቦንድ ይፈጥራሉ። ስለዚህ በጋራ ሼር የሚያደርጓቸው ኤሌክትሮኖች ይኖራሉ። እነሱ ቦንድ ፔር ይባላሉ ማለት ነው። ስለዚህ አንደኛ ቦንድ ፔር ሊይዙ ይችላሉ ወይም ደግሞ ቦንድ ካልፈጠሩ እዚህ ጋር እንደምናገኘው አስ ሎን ፔር ኦፍ ኤሌክትሮን ይኖራቸዋል ማለት ነው። ስለዚህ ዋናው ፖይንት ሃይብሪድ ኦርቢታልስ ኦፍ ዘ ሴንትራል አተም they acquire an electron pair እዚህ ጋር እንዳየነው either as lone pair or what as bond pair ማለት ነው። And the hybrid orbitals have the same orientation at the electron set arrangement predicted by Vesper theory. እዚህ ጋር የሚለን ምንድነው ማለት ነው? ሃይብሪድ ኦርቢታሎቹ በቬስፐር ቲዮሪ ፕሪዲክትድ ከሆነው ኤሌክትሮን ሴት አሬንጅመንት ጋር አንድ አይነት ኦሪንቴሽን ይኖራቸዋል ነው ይላል። ለምሳሌ ተማሪዎች በቬስፐር ቲዮሪ ጊዜ የምታስታውሱ ከሆነ ለምሳሌ እዚህ ጋር በፎስፈረስ ዙሪያ ላይ 5 ፔር ኦፍ ኤሌክትሮኖች ካሉ እነዚህ 5 ፔር ኦፍ ኤሌክትሮኖች ማክሲመም የሆነ ርቀታቸውን ጠብቀው በመካከላቸው ማክሲመም ዲስታንስ እንዲኖር አድርገው አሬንጅድ ይሆናሉ ማለት ነው። ያ አሬንጅመንት ከሃይብሪድ ኦርቢታሎች ጋር ተመሳሳይ ነው ማለት ነው። ለምሳሌ ፎስፈረስ ፔንታክሎራይድ ጋር ስንመጣ 5 ፔር ኦፍ ኤሌክትሮኖች አሉ። እነዚህ 5 ፔር ኦፍ ኤሌክትሮኖች ምን አይነት አሬንጅመንት ይመርጣሉ ማለት ነው? በጣም ጥሩ የትራይጎናል ባይፒራሚዳል አሬንጅመንት በዚህ መልክ አሬንጅድ ይሆናል ወይም በዚህ መልክ ርቀታቸውን ጠብቀው ይቀመጣሉ ማለት ነው። ልክ
እንደዚህ ሁሉ ሃይብሪድ ኦርቢታሎችም ተመሳሳይ የሆነ ኦሪየንቴሽን ይኖራቸዋል ማለት ነው። ስለዚህ ሃይብሪድ ኦርቢታልስ ዊዝ ኤሌክትሮን ሴት አሬንጅመንት በቨስፐር ቫለንስ ኤሌክትሮን ፔር ሪፐልሽን ቲዮሪ ፕሪዲክት ካረግናቸው አሬንጅመንቶች ጋር ተመሳሳይ የሆነ ኦሪየንቴሽን ይኖራቸዋል ማለት ነው። When describing the probable hybridization scheme for a structure, follow the following 4 steps. በጣም ጥሩ። አሁን እንግዲህ የተለያዩ አይነት ሃይብሪዳይዜሽኖችን ኤስፒ ሃይብሪዳይዜሽን ተመልክተናል፣ ኤስፒ2 ሃይብሪዳይዜሽን ተመልክተናል፣ ኤስፒ3 ተመልክተናል፣ ኤስፒ3ዲ ሃይብሪዳይዜሽን ተመልክተናል፣ ኤስፒ3ዲ2 ሃይብሪዳይዜሽን ተመልክተናል። ሶ እዚህ ጋር የሚለን እንግዲህ ለአንድ ስትራክቸር ሃይብሪዳይዜሽኑን ለመስራት እነዚህን ስቴፖች ተከተሉ ነው የሚለን። የመጀመሪያው ራይት ኤ ሪዘናብል ሉዊስ ስትራክቸር ፎር ዘ ኬሚካል። ሶ የመጀመሪያው ስቴፕ እንግዲህ ሉዊስ ስትራክቸር እንዴት እንደሚሰራ ተምረናል። ስለዚህ ያንን አፕላይ ማድረግ ነው ማለት ነው። የተሰጣችሁን ኬሚካል ስትራክቸር ወይም ሞለኪውል ሉዊስ ስትራክቸር በመስራት ትጀምራላችሁ ማለት ነው። ለምሳሌ እዚህ ጋር እንደምንመለከተው ይህ የቦሮን ትራይክሎራይድ ሉዊስ ስትራክቸር ነው ማለት ነው። ሉዊስ ስትራክቸር በምንሰራበት ጊዜ ከዚህ በፊት የተማርናቸውን ስቴፖች ተከትላችሁ ሉዊስ ስትራክቸር ትሰራላችሁ ማለት ነው። ይህ የመጀመሪያው ስቴፕ ነው። Number 2, use Vesper theory to predict the electron state arrangement of the central atom. ሁለተኛው ደግሞ የሚለን Vesper theory አፕላይ በማድረግ ኤሌክትሮን ሴት አሬንጅመንቱን ፕሪዲክት አድርጉ። የሴንትራል አተሙን ኤሌክትሮን ሴት አሬንጅመንት ማለት ነው። ሶ Vesper theory እንግዲህ የተለያዩ ሞለኪውሎችን ሼፕ ወይም ደግሞ ስትራክቸር እንዲሁም ደግሞ ኤሌክትሮን ሴት አሬንጅመንታቸውን ፕሪዲክት የምናደርግበት ቲዮሪ ነው። የምታስታውሱት ከሆነ ለምሳሌ 4 ፔር ኦፍ ኤሌክትሮኖች ካሉና ምንም አይነት ሎን ፔር ከሌለ ኢፍ ኢት ኢዝ AX4 ታይፕ ማለት ነው ከሆነ ለምሳሌ ምንድነው ማለት ነው ቴትራ ሄድራል አይደለ አኮርዲንግ ቱ ቨስፐር ቲዮሪ። ለምሳሌ ደግሞ AX5 ወይም ደግሞ ምንም አይነት ሎን ፔር የሌለ ሆኖ ሴንትራል አተሙ ከ5 የተለያዩ አተሞች ጋር ቦንድ ከፈጠረ ደግሞ ምን ነበር የተባባልነው ትራይጎናል ባይ ፒራሚዳል እንዲሁም ደግሞ 2 ፔር ኦፍ ኤሌክትሮኖች AX2E2 ታይፕ ከሆነ ወይም ደግሞ ሴንትራል አተሙ ከሁለት አተሞች ጋር ቦንድ ከፈጠረና ሴንትራል አተሙ ላይ 2 ሎን ፔሮች ካሉ ልክ እንደ ውሃ ማለት ነው። የውሃ ሞለኪል ምን ነበር ያለው ቤንት ወይም ደግሞ ቪ ሼፕ ቤንት። ስለዚህ ቨስፐር ቲዮሪ የምንለው ይሄ ነው እንግዲህ። ሶ አኮርዲንግ ቱ ወይም ደግሞ ቨስፐር ቲዮሪ በኤሌክትሮን ሴት ኤሌክትሮን ሴት አሬንጅመንትን ፕሪዲክት የምናደርግበት ቲዮሪ ነው ማለት ነው። ይሄን ያህል ቦንድ ፔር ካለው እንደዚህ ነው የሚሆነው፣ ይሄን ያህል ቦንድ ፔርና ይሄን ያህል ሎን ፔር ከሆነ ደግሞ ሼፑ እንደዚህ ነው የሚሆነው እያልን ፕሪዲክት የምናደርግበት ነው። ስለዚህ ቨስፐር ቲዮሪን አፕላይ በማድረግ ኤሌክትሮን ሴት አሬንጅመንት ኦፍ ሴንትራል አተምን ፕሪዲክት እናደርጋለን ማለት ነው። ይሄ ሁለተኛው ስቴፕ ነው። ሶስተኛው ጋር ስንመጣ select the hybridization scheme that corresponds to the Vesper prediction. so ከvesper prediction ጋር correspond የሚያደርገውን hybridization scheme እንመርጣለን ማለት ነው። ለምሳሌ ከዚህ በፊት እንዳየነው ሼፑ AX4 ታይፕ ሆኖ ቴትራሄድራል ከሆነ ኤሌክትሮን ሴት አሬንጅመንቱ then what ሃይብሪዳይዜሽኑ ምንድነው ማለት ነው? sp3 ሃይብሪዳይዜሽን ነው ኮረስፖንድ የሚያደርገው አለ ከዚህ በፊት ባየነው መሰረት AX5 ሆኖ ትራይጎናል ባይ ፒራሚዳል ከሆነ ደግሞ ምን ነበር የተባባልነው? ኮረስፖንድ የሚያደርገው ሃይብሪዳይዜሽን sp3d ሃይብሪዳይዜሽን ማለት ነው። ስለዚህ በዚህ መልክ አፕሮፕሪየት የሆነውን ወይም ደግሞ ኮረስፖንድ የሚያደርገውን ከቨስፐር ፕሪዲክሽን ጋር ኮረስፖንድ የሚያደርገውን ሃይብሪዳይዜሽን ስኪም እንመርጣለን ማለት ነው። የመጨረሻው ስቴፕ አራተኛው ስቴፕ ዲስክራይብ ዘ ኦርቢታል ኦቨርላፕ። ስለዚህ የመጨረሻው ስቴፕ ኦርቢታል ኦቨርላፑን ዲስክራይብ የምናደርግበት ስቴፕ ነው ማለት ነው። ለምሳሌ ቅድም እንዳልነው sp3 ብለን ከገመትን ወይም ፕሪዲክት ካረግን ሃይብሪድ ስኪሙን then ምንድነው ማለት ነው እነዚህ sp3 ሃይብሪድ ኦርቢታሎች አት ማክሲመም ዲስታንስ ላይ ስናስቀምጣቸው ቴትራሄድራል ሼፕ ይመስላሉ ማለት ነው። ስለዚህ ቴትራሄድራል ስትራክቸር ይፈጥራሉ ማለት ነው። ስለዚህ ቀደም ብለን የተነጋገርናቸውን 4 ስቴፖች በመከተል ሃይብሪዳይዜሽን ስኪም ኦፍ ስትራክቸርን ፎር ስትራክቸር ወይም ደግሞ ለአንድ ሞለኪውል ስትራክቸር ሃይብሪዳይዜሽን ስኪሙን ማስቀመጥ ትችላላችሁ ማለት ነው። እስቲ አሁን ደግሞ ይሄን በምሳሌ እንመልከተው።
Example 2.6 question number 1 የሚለን describe a hybridization scheme for the central atom of iodine pentafluoride እዚህ ጋር iodine pentafluoride ሰጥቶናል። ስለዚህ ለሴንትራል አተሙ ለአዮዲኑ ሃይብሪዳይዜሽን ስኪሙን ስሩ ነው ወይም ግለጹ ነው የሚለን። የመጀመሪያው ስቴፕ እንግዲህ ሉዊስ ስትራክቸሩን መስራት ነው ማለት ነው። ስለዚህ ሉዊስ ስትራክቸሩን በምንሰራበት ጊዜ እዚህ ጋር አዮዲን አለን፣ እዚህ ጋር ደግሞ ፍሎሪን አለን፣ 5 ፍሎሪን ማለት ነው። ሶ አዮዲን ከ5 ፍሎሪኖች ጋር ቦንድ እንደፈጠረ ነው እዚህ ጋር የሚያሳየን። 5 ፍሎሪኖችን አት ዲፍረንት ቦታ ላይ በዚህ መልክ አስቀመጥኩኝ። በኋላ then ኤሌክትሮን ቁጥሩን ስቆጥሩት ታገኙታላችሁ። ሉዊስ ስትራክቸር ስቴፑን ተከትላችሁ ስሩ። ስቴፑ ምን ነበረ? መጀመሪያ ቶታል ቫለንስ ኤሌክትሮንን ማግኘት፣ ዜን አተሞቹን በሴንትራል አተም ዙሪያ ላይ ማስቀመጥ፣ ከዛ በኋላ ኮኔክት ማድረግ፣ ያ ቦንድ ፔር ነው ማለት ነው። እሱን ስንቀንስ ነምበር ኦፍ ሎን ፔሮችን እናገኛለን። ስለዚህ ነምበር ኦፍ ነን ቦንዲንግ ኤሌክትሮንስ ማለት ነው። እነሱን ለተርሚናል አተሞች በዚህ ጊዜ ለፍሎሪኖች እናከፋፍላለን ማለት ነው። ልክ በዚህ መልክ ማለት ነው። ሶስት ኤሌክትሮን እንዳከፋፈል ነው። ዜን ኤሌክትሮን ፔር ይቀራል። ያችን ኤሌክትሮን ፔር ሴንትራል አተም ላይ በዚህ መልክ እናስቀምጣታለን ማለት ነው። ይሄን ስቴፕ ነው እንግዲህ የምትከተሉት ሉዊስ ስትራክቸርን ስትሰሩ ማለት ነው። ይሄ መጀመሪያው ስቴፕ ነው፣ የሞለኪውሉን ሉዊስ ስትራክቸር ፕሪዲክት ማድረግ ማለት ነው። ወደ ቀጣዩ ስቴፕ ስንመጣ ቨስፐር ጋር ነው የምንመጣው። ቨስፐር ቫለንስ ሼል ኤሌክትሮን ፔር ሪፐልሽን ቲዮሪ። ሶ በሱ መሰረት ኤሌክትሮን ሴት አሬንጅመንቱን ፕሪዲክት እናደርጋለን ማለት ነው። ሶ በአዮዲን ዙሪያ ላይ 1 ቦንድ ፔር፣ 2 ቦንድ ፔር፣ 3 ቦንድ ፔር፣ 4 ቦንድ ፔር፣ 5 ቦንድ ፔር እና 6 ሎን ፔር አለ። በአጠቃላይ ኤሌክትሮን ሴት ስለሆነ እያልን ያለ ነው ቦንድ ፔርንም ሎን ፔርንም ያቀፈ ነው ማለት ነው። ስለዚህ በአዮዲን ዙሪያ 6 ፔርስ ኦፍ ኤሌክትሮኖች ስላሉ ምን አይነት ኤሌክትሮን ሴት አሬንጅመንት ይኖረዋል ማለት ነው? ምን ነበር ከዚህ በፊት ስንነጋገር ካስታውሳችሁ? ኤቢ እዚች ጋር ሲደግመን እንስራትና ኤቢ ብንለው ይሄንን 5 ታይፕ ነው። ዳት ሚንስ ኤ ሴንትራል አተማችን ቢሆን ቢ ደግሞ ተርሚናል አተም ነው። ስለዚህ 5 ተርሚናል አተሞችና 1 ሎምፔር ኢ የምታሳየው ሎምፔሯን ነው። 1 ሎምፔር መኖሩን ያሳየናል ማለት ነው። ስለዚህ እንደዚህ አይነት ሼፕ በሚኖረው ጊዜ ወይም እንደዚህ አይነት ኤሌክትሮን ቁጥር ኤሌክትሮን ፔሮች በሚኖሩት ጊዜ ቨስፐር ቲዮሪ ፕሪዲክሽን መሰረት ስንት እንትን ይኖረዋል ማለት ነው? ምን ይሆናል ማለት ነው? ኦክታሄድራል ይሆናል ማለት ነው። ኦክታሄድራል ይሆናል ማለት ነው። ይሄ ቨስፐር ፕሪዲክሽኑ ነው። ስለዚህ ቤዝድ ኦን ኤሌክትሮን ፔር ነምበር ይሄን አይነት ታይፕ እዚህ ጋር ያለውን አይነት ታይፕ ስለሆነ ሴንትራል አተሙ በ5 ተርሚናል አተሞች የተከበበና 1 ሎን ፔር የያዘ ስለሆነ ኦክታሄድራልን አሬንጅመንት ይኖረዋል። ኤሌክትሮን ፔር አሬንጅመንቱ ነው እያወራን ያለነው እንጂ ሞለኪውላር ሼፑን አይደለም። ኦኬ ሞለኪውላር ሼፑ ቢሆን ኖሮ የዚች የሎን ፔሯ ተጽዕኖ ስለሚኖረው ቅርጹ ይቀየር ነበር። ስለዚህ ኦክታሄድራል ይሆናል ማለት ነው አኮርዲንግ ቱ ቨስፐር። ዘ ኔክስት ሶስተኛው ስቴፕ ደግሞ ሃይብሪዳይዜሽን ስኪሙን ከዚህ ጋር ኮረስፖንድ የሚያደርገውን ሃይብሪዳይዜሽን ስኪም የምንመለከትበት ነው ማለት ነው። ስለዚህ ከዚህ ጋር ኮረስፖንድ የሚያደርገው ሃይብሪዳይዜሽን ስኪም ምን አይነት ሃይብሪዳይዜሽን ስኪም ነው? sp3 d2 ማለት ነው። ስለዚህ ሃይብሪዳይዜሽን ስኪሙ ኦክታሄድራል ስትራክቸር ያለው ኦክታሄድራል ሼፕ ያለው ሃይብሪዳይዜሽን ስኪም እንደዚህ አይነት ሃይብሪዳይዜሽን ነው ማለት ነው። sp3d2 ሃይብሪዳይዜሽን ማለት ነው። የመጨረሻው ስቴፕ ጋር ስንመጣ እንግዲህ sp3d2 ሃይብሪዳይዜሽን እንደሆነ ተነጋግረናል። ያ ደግሞ ኦክታሄድራል እንደሆነ ነገር ግን ልብ በሉ አንደኛዋ ኤሌክትሮን ምን ነች? ሎን ፔር ነች። ስለዚህ አንደኛዋ ኤሌክትሮን ሎን ፔር ስለሆነች ሎን ፔር ኖረ ማለት ጂኦሜትሪክ ስትራክቸሩ ላይ ሞለኪውሉ ሼፕ ላይ ተጽዕኖ ይኖረዋል። ኤሌክትሮን ሴት አሬንጅመንት ላይ ኖ ፕሮብሌም ምንም ችግር የለውም። ኤሌክትሮን ፔሮችን እንዳሉ ነው የምናስቀምጣቸው። ነገር ግን ቦንድ ፔርንም ሎን ፔርንም እንደ ኤሌክትሮን ፔር ኮንሲደር አድርገን አት ማክሲመም ርቀት በእያንዳንዳቸው መካከል ላይ በማክሲመም ርቀት ፖዚሽን ላይ ነው የምናስቀምጣቸው። ነገር ግን ሎን ፔር ኦፍ ኤሌክትሮንስ ካለ ሼፑ ላይ ተጽዕኖ ይኖረዋል። ስለዚህ እቺ ፔር ኦፍ ኤሌክትሮንስ ሼፑን በተለየ መልክ እንዲሆን ወይም ደግሞ ቅርጹን ትቀይረዋለች። በዚህም መሰረት እዚህ ጋር እንደምንመለከተው 4 ፍሎሪኖች እዚህ ጋር ኢን ፕሌን አይነት ነገር እንደሆኑ አስዩም አድርጉ። እዚህ ጋር እንደማሳያችሁ ማለት ነው ኤ ካይንድ ኦፍ ስኩዌር ይፈጥራሉ እዚህ ጋር እንደምናየው ማለት ነው። ሶ ይሄንን እስቲ በቀይ ነጠብጣብ ለማሳየት ለሞክር። ሶ ጂን እንደዚህ አይነት ስትራክቸር ይፈጥራሉ ማለት ነው። እነዚህ 4 ፍሎሪኖች ዜን እዚህ ጋር ደግሞ ከላይ ደግሞ ማን አለ? ይሄኛው ፍሎሪን አለ ማለት ነው። ስለዚህ እነዚህን ኮኔክት አድርገን እንደዚህ ብንመለከታቸው
ፒራሚድ ዋት ካይንድ ኦፍ ፒራሚድ ስኩዌር ፒራሚዳል ይፈጥራሉ። ስኩዌር ፒራሚድ የሆነ ቅርጽ ይፈጥራሉ ማለት ነው። ስለዚህ መልሳችን ምንድነው የሚሆነው? ወይም ደግሞ አክቹዋል ሼፕ እና ኤሌክትሮን ስቴት አሬንጅመንት ይለያያል። ይሄን ልብ በሉ። ስለዚህ the actual shape ሞለኪውላር ሼፕ ምን ይሆናል ማለት ነው? ስኩዌር ፒራሚድ ይሆናል ማለት ነው። ስኩዌር ፒራሚድ። ስለዚህ the actual ሼፑ ስኩዌር ፒራሚድ ነው ማለት ነው። ይሄ እዚህኛው ሼፕ ቢኮዝ ኦፍ ሎን ፔር። ነገር ግን ኤሌክትሮን ስቴት አሬንጅመንቱ ጋር ስንመጣ ኦክታ ሄድራል ነው። ሃይብሪዳይዜሽኑም እዚህ ጋር እንደምናየው sp3d2 ነው። ነገር ግን አንደኛው ሎን ፔር ስለሆነ ስኩዌር ፒራሚድ ይሆናል ሞለኪውላር ሼፑ ማለት ነው። ኤክሰርሳይዝ 2.13 እንደተለመደው ተማሪዎች የሁል ጊዜ ምክሬ መጀመሪያ በራሳችሁ ኤክሰርሳይሶቹን በደንብ ስሯቸው፣ ከዛ በኋላ እርማቱ ውሰዱ። question number 1 list the 3 types of hybrid orbital that may be formed by an atom with only s and p orbitals in its valence shell. Draw the shapes of the hybrid orbitals produced. question number 1 የሚለው እንግዲህ የአንድ አተም ቫለንስ ሼል ኤስ እና ፒ ኦርቢታልን ብቻ ከያዘ ሊፈጠሩ የሚችሉ በኤስ እና በፒ መካከል ሊፈጠሩ የሚችሉ ሶስቱን ሃይብሪድ ኦርቢታሎች ከነ ድሮይንጋቸው ከነ ሼፓቸው ድሮ አድርጉ ነው የሚለው። ስለዚህ አንደኛ ምን አይነት ኦርቢታሎች ይፈጠራሉ፣ ሁለተኛ ደግሞ የሃይብሪድ ኦርቢታሎችን ሼፕ ድሮ እንድታደርጉ ነው። ስለዚህ ሃይብሪዳይዜሽንን ስንጀምር ኦልሬዲ ተመረነዋል ማለት ነው። በተማርነው መሰረት ለመመለስ ሞክሩ። ጥሩ የተሰጠ ምንድነው? ኤስ እና ፒ አይደለ? ኤስ እና ፒ። ስለዚህ አውተር ሞስት ሼሉ ላይ ያሉት ኦርቢታሎች ኤስ እና ፒ ከሆኑ 3 ፕሮባቢሊቲ ነው የሚኖራቸው። አንደኛው ኤስፒ ሃይብሪዳይዜሽን እዚህ ጋር እንዳስቀመጥኩት ኤስፒ ሃይብሪዳይዜሽን ነው። ኤስፒ ሃይብሪዳይዜሽን 180 ዲግሪ አንግል ርቀት ይኖረዋል ወይም ደግሞ ሊኒየር ይሆናል ሼፑ ማለት ነው። 180 ዲግሪ ኤስፒ ሃይብሪዳይዜሽን። ሌላኛው ደግሞ እዚህ ጋር እንዳሳየሁት sp2 ሃይብሪዳይዜሽን ሶ በsp2 ሃይብሪዳይዜሽን ጊዜ እዚህ ጋር እንደምናየው እንግዲህ 120 ዲግሪ ይኖራል በማከሉ። ሼፑ ደግሞ ምን ይሆናል? ትራይጎናል ፕላናር። ስለዚህ እዚህ ጋር እንደምንመለከተው ትራያንጉላር ወይም ደግሞ ትራይጎናል ፕላናር አይነት ቅርጽ ነው እዚህ ጋር የፈጠረው ማለት ነው። እዚህ ጋር ስንመጣ ደግሞ 180 ዲግሪ ማለት ሊኒየር ማለት ነው። ሊኒየር ሶ ሶስተኛው ጋር ስንመጣ ደግሞ sp3 አንድ ኤስ እና 3p ኮምባይን የሚሆኑበት ወይም ደግሞ አንድ ኤስ ኦርቢታል እና 3p ኦርቢታሎች ኮምባይንድ ሆነው ሃይብሪዳይዝድ ስቴት የሚፈጥሩበት ማለት ነው። ስለዚህ sp3 ሃይብሪዳይዜሽን ይሄኛው ደግሞ ሶስተኛው ሃይብሪዳይዜሽን አይነት ነው ማለት ነው። እዚህ ጋር እንደምንመለከተው እንግዲህ ሼፑ ምንድነው ማለት ነው? ቴትራሄድራል ነው። ቦንድ አንግሉ ጋር ስንመጣ ደግሞ 109.5 ዲግሪ ማለት ነው። ስለዚህ ሶስቱ ኤስ እና ፒ ኦርቢታሎች ሊፈጥሩት የሚችለው ሃይብሪዳይዜሽን sp ሃይብሪዳይዜሽን፣ sp2 ሃይብሪዳይዜሽን እና sp3 ሃይብሪዳይዜሽን ነው ማለት ነው። ሼፓቸውም ይህን ይመስላል። sp ሃይብሪዳይዜሽን ከሆነ ቦንድ አንግሉ 180 ዲግሪ ይሆናል፣ ሊኒየር ሼፕን ይይዛል ማለት ነው። sp2 ሃይብሪዳይዜሽን ከሆነ ደግሞ ቦንድ አንግሉ 120 ዲግሪን ይይዛል፣ ትራይጎናል ፕላናር ይሆናል ማለት ነው። sp3 ሃይብሪዳይዜሽን ከሆነ ደግሞ ቦንድ አንግሉ 109.5 ዲግሪ ወይም ደግሞ ቴትራሄድራል ሼፕን ይይዛል ማለት ነው። question number 2 describe a hybridization scheme for the central atom and molecular geometry of the triiodide ion I3-. so ለትራይአዮዳይድ አየን ሃይብሪዳይዜሽን ስኪሙንና እንዲሁም ደግሞ ሞለኪውላር ጂኦሜትሪውን ፕሪዲክት አድርጉ ወይም ዲስክራይብ አድርጉ ነው የሚለው። ከዚህ በፊት የተከተልነውን ወይም ያየነውን ስቴፕ ተከትላችሁ ለመስራት ሞክሩ። ከዛ በኋላ አብረን እንመለከተዋለን። በጣም ጥሩ ተማሪዎች፣ ትራይ አዮዳይድ ጋር ስንመጣ እንግዲህ 3 አዮዲኖችን እናገኛለን። ስለዚህ ቶታል ቫለንስ ኤሌክትሮናቸው ጋር ስንመጣ 3 ሲባዛ በ7 አውተር ሞስት ሼል ኤሌክትሮናቸው 21 ይሆናል። እዚች ጋር ማይነስ ስላለች አጠቃላይ 22 ኤሌክትሮን ይኖረናል ማለት ነው። ስለዚህ እነዚህን 3 አዮዲኖች በዚህ መልክ ስንደረድራቸው 22ቱን ኤሌክትሮኖች ሉዊስን ስትራክቸር በመከተል ሉዊስ ስትራክቸር ስንሰራ መከተል ያሉብን ስቴፖች በመከተል እንሰራለን ማለት ነው። ሁለቱን አስ ቦንድ ፔር በዚህ መልክ አስቀምጣለሁ። ዜን የሚቀሩኝን ኤሌክትሮኖች
ለነዚህ አዮዲኖች አካፍላለሁ ማለት ነው። 3 ይደርሳቸውና 3 ፔር ይቀረናል አለ። ምክንያቱም አንድ ፔር አለን እዚች ጋር፣ አንድ ፔር አለ፣ 2 ፔር አለ፣ 3 ፔር፣ 4 5 6 7 8 ስለዚህ 8 ፔር ኦፍ ኤሌክትሮንን አስቀምጫለሁ ማለት 8 ሲባዛ በሁለት 16 ኤሌክትሮኖችን አስቀምጫለሁ። ስንት ይቀረኛል? 6 ፔር ኦፍ ኤሌክትሮንስ ይቀሩኛል። 6 ኤሌክትሮኖች ወይም ደግሞ 3 ፔር ኦፍ ኤሌክትሮንስ ይቀሩኛል ማለት ነው። ስለዚህ እነዛን 3 ፔር ኦፍ ኤሌክትሮንስ ሴንትራል አተማችን ላይ እናስቀምጣለን ማለት ነው። በዚህ መልክ ይህን ይመስላል ማለት ነው። ስለዚህ አሁን እዚህ ጋር ስንመለከት ነምበር ኦፍ ኤሌክትሮኖችን በሴንትራል አተሙ ዙሪያ ያሉ ኤሌክትሮኖችን ስንመለከት ምን እናያለን ማለት ነው። ታይፑ አኮርዲንግ ቱ ቫለንስ ሼል ኤሌክትሮን ፔር AX2 E3 ታይፕ ነው አይደለ? ምክንያቱም ኤ ሴንትራል አተም አዮዲንን ሪፕሬዘንት ያደርጋል። ኤክስ ቦንድ ፔሮቹን ሪፕሬዘንት ያደርጋል። አይ ሚን አተሞቹን ተርሚናል አተሞቹን ከአዮዲን ጋር ቦንድ የፈጠሩትን ተርሚናል አተሞች ሪፕሬዘንት ያደርጋል። ኢ ጋር ስንመጣ ደግሞ ሎን ፔር ኦፍ ኤሌክትሮንስን ሪፕሬዘንት ያደርጋል ማለት ነው። ስለዚህ አኮርዲንግ ቱ ቫለንስ ኤሌክትሮን ፔር ሪፐልሽን ፕሪዲክሽን ኤሌክትሮን ጂኦሜትሪ ምን ይሆናል ማለት ነው? ትራይጎናል ባይ ፒራሚዳል፣ ትራይጎናል ባይ ፒራሚዳል ይሆናል። ይሄ አኮርዲንግ ቱ ቫለንስ ሼል ኤሌክትሮን ፔር ሪፐልሽን ቲዮሪ ኤሌክትሮኖችን ብቻ ኮንሲደር በማድረግ ነው። ነገር ግን አክቹዋል ስትራክቸሩ ጋር ስንመጣ ሶስቱ ምንድናቸው ብለናል? ሶስቱ ሎን ፔርስ ኦፍ ኤሌክትሮን ናቸው ብለናል። ስለዚህ አክቹዋል ጂኦሜትሪ ጋር ስንመጣ አንደኛው አዮዲን ኢን ደ ሴንተር እንደዚህ ይሆናል ማለት ነው። ከዛ ውጪ ሌሎቹን በዚህ መልክ እንደረድራቸውና እዚች ጋር ቅድም እንዳልነው ምናለን ሎን ፔር 3 ሎን ፔር ኦፍ ኤሌክትሮንስ በዚህ መልክ ኢኳቶሪያል ፖዚሽንን ይይዛሉ። ዴን እዚህ ጋር ቦንድ ፔር አለ ማለት ነው። ስለዚህ ቦንድ አንግላችን በሁለቱ አዮዲን ቦንዲንግ ፔሮች መካከል ያለው ቦንድ ስንት ይሆናል? 180 ዲግሪ ይይዛል። ሊኒየር ይሆናል ማለት ነው። ሊኒየር ሆነ ማለት ኤስፒ ይሆናል ማለት ነው ሃይብሪዳይዜሽኑ። ስለዚህ ኤስፒ ሃይብሪዳይዜሽን ሊኒየር 180 ዲግሪ ይሆናል ማለት ነው። እነዚህ ኤሌክትሮኖች እዚህ ጋር እንደምንመለከተው ኢኳቶሪያል ፖዚሽንን ይይዛሉ ሎን ፔሮቹ ማለት ነው። ስለዚህ ሎን ፔርስ ኦፍ ኤሌክትሮን መኖራቸው ሼፑ የተለየ ቅርጽ እንዲይዝና ሊኒየር እንዲሆን ያደርገዋል ማለት ነው። ወደ ላይ ያሳየዋችሁ ስትሬት ላይን ላይ አዮዲኖች ማረፋቸውንና እነዚህ ደግሞ ኢኳቶሪያል ፖዚሽን ላይ መቀመጣቸውን ለማሳየት እንዲመች ነው። መልቲፕል ቦንድስ ኤንድ ሃይብሪዳይዜሽን እስካሁን እንግዲህ ለሲንግል ቦንድ ነው ስናይ የነበረው። አሁን ደግሞ መልቲፕል ቦንዶች ጋር እንመጣለን። ደብል እና ትሪፕል ቦንድን ማለት ነው። The hybrid orbital model accounts well for the geometry of molecules involving single covalent bonds። እንግዲህ እስካሁን እንዳየነው ለሲንግል ኮቫለንት ቦንድን በመግለጽ ደረጃ ሃይብሪድ ኦርቢታልስ ጥሩ እንደነበረ አይተናል። የሲንግል ኮቫለንት ኮምፓውንዶችን ጂኦሜትሪን ፕሪዲክት አድርገንበታል። Is it also capable of describing molecules containing double and triple bonds? We have already discussed that multiple bonds consist of sigma and pi bonds. ስለዚህ እዚህ ጋር ጥያቄው እንግዲህ የሚለው what about for multiple bonds ነው፣ ወይም ደግሞ ሞለኪውሎችን ደብል እና ትሪፕል ቦንድ የያዙ ሞለኪውሎችን ከመግለጽ ወይም ደግሞ ከቦንዲንግ ፎርሜሽናቸውን ከመግለጽ ከማሳየት አንጻር ሃይብሪድ ኦርቢታል ምን ይመስላል ነው የሚለው። እንግዲህ ስለ ደብል እና ትሪፕል ቦንድ ስናነሳ ሁለት አይነት ቦንዲንጎችን ወይም ቦንዶችን አንስተናል። ሲግማ ቦንድ እና ፓይ ቦንድ አይደለ? ሲግማ ቦንድ እና ፓይ ቦንድ ባይ ሄድ ኦን ኦቨርላፕ ሲግማ ቦንድ፣ እንዲሁም ደግሞ ባይ ሳይድ ዌይ ኦቨርላፕ የሚፈጠር ቦንዲንግ ደግሞ ፓይ ቦንድ ማለት ነው። ስለዚህ ደብል እና ትሪፕል ቦንድ አለ ማለት አንድ ሲግማ አለ፣ ከዛ ውጭ ያለው ግን ፓይ ቦንድ ወይ ፓይ ቦንድስ ናቸው ማለት ነው። Now we will consider how we visualize these components and how they relate to hybrid orbitals. We will discuss here the ethene and acetylene molecules. However, pi bonds are also present in other molecules such as N2, SO2, NO3 etc. እንግዲህ እዚህ ጋር ስለ ኢቲን እና አሴትል ላይ ያለውን ነገር ዲስከስ እናደርጋለን። ኢቲን ደብል ቦንድ የያዘ ሃይድሮካርበን ነው። አሴትሊን ጋር ስንመጣ ደግሞ ትሪፕል ቦንድ የያዘ ሞለኪውል ነው ማለት ነው። ከዚህ በተጨማሪ ኖርማሊ ፓይ ቦንድ እዚህ ጋር ባሉት ሞለኪውሎችም እንዳለ ነው እዚህ ጋር የሚነግረን ማለት ነው። እኛ ግን ሜንሊ ኢቲን እና አሴትሊን ላይ ያለውን ሃይብሪዳይዜሽን ፕሮሰስ እንመለከታለን ማለት ነው። The Lewis structure of 18C2H4 shows us that
each carbon atom is surrounded by one other carbon atom and two hydrogen atoms ስለዚህ ሉዊስ ስትራክቸር ለምሳሌ የኢቲንን የአልኪን አይነት ነው ኢቲን ደብል ቦንድ የያዙ ሃይድሮካርበኖች ማለት ነው ስለዚህ የኢቲንን ስትራክቸር ስንመለከት ሉዊስ ስትራክቸሩን ስንመለከት እዚህ ጋር እንደምናየው አንድ ካርበን ከሌላ ካርበን ጋር በደብል ቦንድ እንዲሁም ደግሞ ከሌሎች ሁለት ሃይድሮጅኖች ጋር በሲንግል ቦንድ እንደተያያዘ ማየት እንችላለን ማለት ነው ይሄ ነው እንግዲህ ኢቲን የምንለው ሉዊስ ስትራክቸሩ ይህን ይመስላል The three bonding regions form a trigonal planar electron pair geometry ስለዚህ አሁን እዚህ ጋር ስንመለከተው ኖርማሊ ይሄንን ካርበን እንደ ሴንትራል ካርበን አድርገን ስንመለከት ይህ ካርበን ከሶስት አተሞች ጋር በዚህ መልክ ቦንድድ ሆኗል አስታውሱ ቫለንስ ኤሌክትሮን ፔር ሪፐልሽን ላይ ደብል እና ትሪፕል ቦንድን እንደ ሲንግል ቦንድ እንደ አንድ ቦንድ አርገን ነው የምንወስዳቸው ስለዚህ ይህ ካርበን ሶስት ቦንዶችን ፈጥሯል ማለት ነው ሶስት ቦንድ ከፈጠረ ደግሞ ኤሌክትሮን ፔር ጂኦሜትሪ ምን ይሆናል በቫለንስ ኤሌክትሮን ፔር ሪፐልሽን ቲዮሪ መሰረት ትራይጎናል ፕላናር ይሆናል Thus, we expect the sigma bonds from each carbon atom are formed using a set of sp2 hybrid orbitals. ስለዚህ trigonal planar ፈጠረ ማለት ምን ኤክስፔክት እናደርጋለን? ሲግማ ቦንድ ካርበን ከሶስቱ ጋር በሲግማ ቦንድ እንደተያዘ ኤክስፔክት እናደርጋለን ማለት ነው። ሃይብሪዳይዜሽኑ ጋር ስንመጣ ደግሞ sp2 hybrid orbitals ምክንያቱም trigonal planar shape ያላቸው sp2 hybrid orbitals ስለሆኑ ማለት ነው so that result from hybridization of two of the 2p orbitals and the 2s orbitals ስለዚህ ይህ hybridization የተገኘው ከሁለቱ 2p የካርበን 2p ኦርቢታሎችና አንደኛው 2s ኦርቢታል ነው ማለት ነው ስለዚህ ከካርበን 2s አንድ 2s እና ሁለት 2p ኦርቢታሎች ሃይብሪዳይዝ ሲያደርጉ የተገኘ ሃይብሪዳይዜሽን ነው ማለት ነው sp2 hybrid orbitals These orbitals form the CH single bond and the sigma bond in the carbon-carbon double bond. The pi bond in the carbon-carbon double bond results from the overlap of the third remaining 2p orbital on each carbon atom that's not involved in hybridization በጣም ጥሩ so እዚች ጋር more clear ሳደርግላችሁ ተማሪዎች አሁን ምንድነው ያየን ያለ ነው double bond formation ነው ወይም ደግሞ ኢቲን ላይ ያለውን hybridization process ነው ስለዚህ እዚህ ጋር ያሉት 2s I mean 2s ኤሌክትሮን እና ሁለቱ የ2p እንትኖች ኦርቢታል ላይ ያሉት ኤሌክትሮኖች ይቀላቀሉና sp2 ሃይብሪዳይዜሽን ይፈጥራሉ ስለዚህ ይህ sp2 ሃይብሪዳይዜሽን ምን ይፈጥራል ብለናል ሶስት ሲንግል ቦንዶችን ይፈጥራል ስለዚህ አንደኛው ሁለቱ ከሁለቱ ሃይድሮጅኖች ጋር አንደኛው ከካርበን ጋር ምን አይነት ቦንድ ሲግማ ቦንድ ይፈጥራል sp2 ዜን እዚህ ጋር ሃይብሪዳይዝድ ያላረገው አንደኛው ኦርቢታል የካርበን የአንደኛው ካርበን ከሌላኛው ካርበን እንደዚሁ አንደኛው ፒ ኦርቢታል ጋር ሚክስ ያደርግና ደግሞ ምን ይፈጥራል ፓይ ቦንድ ይፈጥራል ማለት ነው ስለዚህ ዘ ፓይ ቦንድ እዚህ ጋር ያለው ደብል ቦንድ ላይ ያለው ፓይ ቦንድ ከየት የተገኘ ነው ማለት ነው ከሶስተኛው ፒ ሁለቱ ካርበን አተሞች ላይ ካለው ሶስተኛው ፒ ኦርቢታል ሃይብሪዳይዜሽን ላይ ኢንቮልቭ ካላረገው ፒ ኦርቢታል ኦቨርላፒንግ የተገኘ ነው ማለት ነው አሁን ገብቷችኋል አይ ቲንክ this unhybridized p orbital lobes shown in red and blue እዚህ ጋር እንመለከተዋለን in figure 2.25 is perpendicular to the plane of the sp2 hybrid orbitals. Thus, the hybridized 2p orbitals overlap in a side-by-side fashion above and below the internuclear axis and form a pi bond. ስለዚህ በሃይብሪዳይዜሽን ፓይ ቦንድ እንዴት እንደሚፈጠር ነው እዚህ ጋር የሚያሳየን ሰው እዚህ ጋር እንደምንመለከተው እንግዲህ ይሄና ይሄ የሚያሳዩት ሳይድዌይ ኦቨርላፕ ነው ሰው እዚህ ጋር ያለው አንደኛው ፒ የትኛው ቢ ሃይብሪዳይዜሽን ያላካሄደው ፒ ዘጋ ያየነው ቅድም ያየነው ሶስተኛው ፒ ማለት ነው እያንዳንዱ ካርበን አተም ላይ ያለው ሶስተኛው ፒ ኦርቢታል እዚህ ጋር እንደምንመለከተው ምን ያደርጋል ሳይድዌይ ኦቨርላፕ ያረግና then what pi bondን ይፈጥራል ማለት ነው figure 2.24 sp2 hybridization of each carbon atom in ethene እዚህ ጋር ደግሞ in detail hybridization processን እንመልከት መጀመሪያ ላይ at ground state at normal electron distribution state ላይ ስንመለከት ወይም at lower energy state ላይ 2s2 አለ 2p2 የካርበን outer most electron configuration ነው የሚያሳየን እዚህ ጋር 2s2s ኦርቢታል ላይ ሁለት ኤሌክትሮኖች በዚህ መልክ ተቀምጠዋል ፒ ጋር ስመጣ ሁለት ኤሌክትሮኖች ናቸው ያሉት ስለዚህ አንደኛው አንድ ላይ እናረጋለን ሶስተኛው ባዶ ነው ማለት ነው ዜን
ኤግዛይቴሽን ጋር ስንመጣ ኤግዛይትድ ስቴት ላይ ስንመጣ እችኛዋ አንደኛዋ የ2s ኤሌክትሮን ወደዚህ ጃምፕ ታደርጋለች ወይም ኤግዛይትድ ታደርግና እንደዚህ አይነት ስትራክቸር ይኖረዋል ወይም አሬንጅመንት ኦፍ ኤሌክትሮንስ ይኖረዋል ማለት ነው ኤግዛይትድ ስቴት ላይ። ሃይብሪዳይዝድ ስቴት ጋር ስንመጣ እነዚህ ሶስቱ sp2 ሃይብሪድ ይፈጥራሉ። እነዚህ ሶስቱ ማለት አንድ s እና ሁለት p ተቀላቅለው sp2 ዶንት ፎርጌት ሃይብሪዳይዝድ አደረገ ማለት ይሄኛውና ይሄኛው እንዲሁም ይሄኛው አንድ አይነት ካራክተር ይኖራቸዋል ማለት ነው። ስለዚህ sp2 3 ሃይብሪድ ኦርቢታሎች ይፈጠራሉ ማለት ነው። እዚህ ጋር ያለችዋ ደግሞ አንሃይብሪዳይዝድ p ኦርቢታል ትሆናለች ማለት ነው። ቺኛዋ ከሌላኛው ጋር ኮምባይን አድርጋ ምን ትፈጥራለች? ፓይ ቦንድን። ይሄኛው ደግሞ እነዚህ ሶስቱ ደግሞ ሲግማ ቦንድን ይፈጥራሉ። ፊገር 2.5 ቦንድ ፎርሜሽን ኢን ዘ ኢቲን ሞለኪውል A5 ሲግማ ቦንድስ ኤንድ B1 ፓይ ቦንድ። ሶ እዚህ ጋር እንደምንመለከተው ኤ የሚያሳየን እዚህ ጋር 5 ሲግማ ቦንዶች ነው። ስለዚህ በኢቲን ውስጥ ስንት ሲግማ ቦንድ አለ ማለት 5። ይሄኛው ካርበን ከሆነ እዚህ ጋር ካርበንና ካርበን መካከል አንደኛው ሲግማ ቦንድ ይፈጠራል። ያንዳንዱ ካርበን አተም ከሁለት ሃይድሮጅኖች ጋር እዚህ ጋር እንደምንመለከተው ቅድም እንዳየነው ምን ይፈጠራል? ሲንግል ቦንድ ይፈጠራል። ያ ሲንግል ቦንድ ሲግማ ቦንድ ነው ማለት ነው። ስለዚህ በአጠቃላይ 5 ሲግማ ቦንዶች ይፈጠራሉ ማለት ነው። ሁለቱ ከአንደኛው ካርበን ከሁለት ሃይድሮጅኖች ጋር፣ ሁለቱ ሌላኛው ካርበን ከሁለት ሃይድሮጅኖች ጋር እንዲሁም አምስተኛው ወይም አንዱ ቦንድ ደግሞ በሁለቱ ካርበኖች መካከል ማለት ነው። ስለዚህ በአጠቃላይ 1 2 3 4 5 ኢቲን ሞለኪውል ውስጥ 5 ምን አለ ማለት ነው? 5 ሲግማ ቦንዶች አሉን ማለት ነው። ፓይ ቦንድ ጋር ስንመጣ ደግሞ አንድ ፓይ ቦንድ አለ። ስለዚህ ስትራክቸሩን ሰርተን እዚህ ጋር ስናየው የኢቲን ስትራክቸር ይህንን ይመስላል። እዚህ ጋር እንደምንመለከተው ሁለት ካርበን አተሞች በደብል ቦንድ ተያይዘዋል ማለት ነው። ስለዚህ እዚህ ጋር ያሉት ቦንዶች እዚህ ጋር የምንመለከታቸው ቦንዶች እና በሁለቱ ካርቦኖች መካከል ያለው ከሁለቱ አንደኛው ቦንድ ሲግማ ቦንድ ነው ማለት ነው። ስለዚህ አጠቃላይ 5 ሲግማ ቦንዶች ይኖራሉ። አንደኛው እዚህ ጋር ደብል የሆነው ደግሞ ፓይ ቦንድ ይሆናል ማለት ነው። ስለዚህ አንድ ፓይ ቦንድ እና 5 ሲግማ ቦንድ ይፈጠራል ማለት ነው። In an ethene molecule, the 4 hydrogen atoms and the 2 carbon atoms are all in the same plane. If the 2 planes of sp2 hybrid orbitals tilted relative to each other, the p orbitals would not overlap enough to create the pi bond. In ethene molecule እንግዲህ ሁለት ካርበኖች ከአራት ሃይድሮጅኖች ጋር ቦንድ ሆነው ነው የምናገኘው። ስለዚህ 5 ሲግማና አንድ ፓይ ቦንድ እንደሚፈጠር አይተናል ማለት ነው። ስለዚህ እነዚህ በሙሉ that means 4 ሃይድሮጅን አተምስ እና ሁለቱ ካርበን አተሞች ሁሉም የሚገኙት ልክ እዚህ ጋር እንደተጠቆመው in one plane ላይ ነው። ኦኬ in one plane ላይ ነው። ነገር ግን ትንሽ የዞር ወይም ጋደል ብናረጋቸው በዚህ በኩል ያሉትና በዚህ በኩል ያሉትን sp2 ሃይብሪድ ኦርቢታል relative to each other ጋደል ትንሽ ብናረጋቸው ይህ ኦቨርላፒንግ አይኖርም። ሳይድዌይ ኦቨርላፒንጉ ፐርፌክት አይመጣም ወይም ደግሞ ጭራሽ አይኖርም ማለት ነው። ፓይ ቦንድ አይፈጠርም ማለት ነው። Why does rotation around single sigma bond occur easily but is much more difficult for multiple bonds? ለምንድን ነው rotation around a single sigma bond ቀላል የሚሆነውና ነገር ግን in a multiple bond difficult የሚሆነው ነው የሚለን? በጣም ጥሩ። እዚህ ጋር እንግዲህ ይሄን ጥያቄ ለመመለስ እስቲ እዚህ ጋር በደንብ ስትራክቸሩን እንመልከተው በመልቲፕል ቦንድ ጊዜና በሲንግል ቦንድ ኮምፓውንድ ጊዜ። ሶ ሲንግል ቦንድ አለ ማለት ያለው የቦንዲንግ አይነት ምንድነው? ሲግማ ቦንድ ብቻ ነው። ሲግማ ቦንድ በሚሆንበት ጊዜ ኤሌክትሮን ዴንሲቲ የቱ ጋር ነው? አሎንግ ዘ አክሲስ ማለት ነው። ስለዚህ አሎንግ ዘ አክሲስ ስለሆነ ሮቴት ማድረግ ይቻላል። ምክንያቱም አሎንግ ዘ አክሲስ ስለሆነ ምንም አፌክት የሚያደርገው ነገር የለም። ኤሌክትሮን ዴንሲቲ እኩል ሮቴት ማድረግ ይችላል። ስለዚህ ኤሌክትሮን ዴንሲቲው አሎንግ ዘ አክሲስ ስለሆነና ሄድ ኦን ኦቨርላፕ ስለሆነ ምንም አይነት ፕሮብሌም አይኖርም ማለት ነው። ነገር ግን መልቲፕል ቦንድ አለ ማለት በመልቲፕል ቦንድ ጊዜ ምን አለ? መልቲፕል ቦንድ አለ ማለት ሲግማና ምን አለ? ሲግማ ፕላስ ፓይ ቦንድ አለ ማለት ነው። ስለዚህ ፓይ ቦንድ ጊዜ ፎር ሲግማ ቦንድ ሮቴሽን ይቻላል፣ ኖ ፕሮብሌም። ነገር ግን ፓይ ቦንድ የሚፈጠረው በምንድን ነው ብለናል? በሳይድ ዌይ ኦቨርላፕ አይደለ? በሳይድ ዌይ ኦቨርላፕ። ስለዚህ በሳይድ ዌይ ኦቨርላፕ ነው የሚፈጠረው። ኤሌክትሮን ዴንሲቲ እዚህ ጋር እንደምንመለከተው ሉክ እዚህ ጋር እንደምታዩት ኤሌክትሮን ዴንሲቲው ከኢንተር ኒውክሊየር አክሲሱ በሁለቱ ሳይድ እዚህ ጋርና እዚህ ጋር ነው የሚገኙት።
እዚህ ጋርና እዚህ ጋር ነው የሚገኙ። ስለዚህ ሮቴት ለማድረግ ግዴታ ወይ ይሄ ኦቨርላፕ መሰበር አለበት። ያ ደግሞ ኢነርጄቲካሊ ኢትስ ዲፊካልት ኢትስ ታፍ። ስለዚህ መልቲፕል ቦንድ ጊዜ ሮቴሽን በቀላሉ አይከናወን ወይም ደግሞ ሮቴት ማድረግ ከባድ ነው ማለት ነው። እንዲህ እንዲሆን ያደረገው ደግሞ ፓይ ቦንዱ ነው ማለት ነው። ፓይ ቦንዱ ደግሞ የተፈጠረው በሳይድ ዌይ ኦቨርላፕ ኦፍ ኦርቢታልስ ነው። በሳይድ ዌይ ኦቨርላፒንግ ጊዜ የሚፈጠረው ኦርቢታል ደግሞ ኤሌክትሮን ዴንሲቲው መካከል ላይ ስስ ነው ያለው በላይና በታች ነው። ስለዚህ በቀላሉ ሙቭ ማድረግ አይቻልም ማለት ወይም ሮቴት ማድረግ አይቻልም ማለት ነው። ሉክ ይህንን ይመስላል ኤሌክትሮን ዴንሲቲ። ኤሌክትሮን ዴንሲቲ የሚገኙበት አንደኛው ኤሌክትሮን እዚህ አካባቢ ነው የምትገኘው፣ አንደኛው እዚህ አካባቢ ነው ማለት ነው። ስለዚህ ኤሌክትሮን ዴንሲቲ ያለው አባብና ቢሎ ዘ ኢንተር ኒውክሊየር አክሲስ ስለሆነ በቀላሉ ሙቭ ማድረግ አይቻልም ማለት ነው። In molecules with sp hybrid orbitals, two unhybridized p orbitals remain on the atom. Figure 2.26. We find this situation in acetylene HC triple bond CH which is a linear molecule. አሁን ደግሞ sp hybrid orbital ቀደም ያየነው ደብል ቦንድ ያለበትን የኢቲን ስትራክቸር ላይ ያለውን ሃይብሪዳይዜሽን ነው። sp2 ሃይብሪዳይዜሽን እንደነበረ ተመልክተናል። አሁን ደግሞ in molecules with sp hybrid orbital triple bond ያላቸው ጋር sp hybrid orbital ያላቸው ነው የምንመለከተው ማለት ነው። ሶ በዚህ ጊዜ እንግዲህ ሁለት unhybridized p orbitals እነዚህ ሁለት አንሃይብሪዳይዝድ ፒ ኦርቢታል ምን የሚፈጥሩ ማለት ነው? ፓይ ቦንድ የሚፈጥሩ አሉ ማለት ነው። ሶ ይሄንን እስቲ በደንብ እንመልከተው። ስትራክቸሩ ምንድነው? sp ሃይብሪድ ኦርቢታል ከሆነ we expect linear 180 ዲግሪ ማለት ነው። በጣም ጥሩ። the two linear sp hybrid orbitals of a carbon atom which lie in a straight line and the two unhybridized p orbitals at perpendicular angles. ሶ እዚህ ጋር እንደምንመለከተው እንግዲህ ኖርማሊ ከግራውንድ ስቴት ሲጀምረን እዚህ ጋር እንመለከተውና እዚህ ጋር በደንብ እዚህ ጋር ያነሳናቸውን ሐሳቦች እናያቸዋለን ማለት ነው። ሶ ቅድም እንዳልነው እንግዲህ ካርበን አት ግራውንድ ስቴት ላይ እንደዚህ አይነት ኤሌክትሮን ኮንፊግሬሽን ይኖረዋል። ከዛ በኋላ ወደ ኤክሳይቴሽን ስቴት ላይ ሲገባ ሃየር ኢነርጂ ስቴት ላይ ሲገባ የ2s አንዷ ኤሌክትሮን ወደ ላይ ሙቭ ታደርግና እዚህ ጋር አንደኛውን ፒ ኦርቢታል ትይዛለች ማለት ነው። ከዛ በኋላ እዚህ ጋር እንደምንመለከተው ሁለት sp ሃይብሪድስ እና ሁለት ደግሞ አንሃይብሪዳይዝድ ፒ ኦርቢታሎች ይኖሩናል ማለት ነው። ስለዚህ አት ሃይብሪዳይዝድ ስቴት ላይ ሁለት sp ሃይብሪዶች ይኖራሉ። እነዚህ እንግዲህ ሁለት ቦንድ የሚፈጥሩት ናቸው ማለት ነው ከካርበንና ከሃይድሮጅን ጋር ማለት ነው። ሶ እዚህ ጋር ደግሞ ሁለቱ አንሃይብሪዳይዝድ ፒ ኦርቢታል ምንላቸው መልቲፕል ቦንድ የሚፈጥሩት ናቸው ማለት ነው። ስለዚህ እዚህ ጋር ያለውን ሐሳብ ጠቅለል ስናደርገው እዚህ ጋር ያሉት sp ሃይብሪድ ኦርቢታሎች የሁለቱ ካርቦኖች በዚህ መልክ ዳይሬክትሊ ሲግማ ቦንድ ይፈጥራሉ። አንደኛው ከሌላኛው ካርበን ጋር እንዲሁም ደግሞ አንደኛው sp ኦርቢታል ደግሞ ከሃይድሮጅን ጋር ከሃይድሮጅን s ኦርቢታል ጋር ቦንድ ይፈጥራል ማለት ነው። ስለዚህ ሲግማ ቦንድ ይፈጥራሉ ማለት ነው። ሁለቱ ደግሞ እዚህ ጋር አት ፐርፐንዲኩላር sp እዚህ ጋር እንደምንመለከተው along the axis along the internuclear axis ነው ይህ ሃይብሪዳይዜሽን የሚካሄደው። ስለዚህ ሲግማ ቦንድ ነው እዚህ ጋር የሚፈጠረው። እዚህ ጋር ስንመጣ ግን አንሃይብሪዳይዝድ የሆኑት ፒ ኦርቢታሎች እዚህ ጋር በዚህና በዚህኛው የተመሰሉት ማለት ነው ወይም ሪፕሬዘንት የተደረጉት ሶ ሳይድ ዌይ ኦቨርላፕ ያካሂዳሉ ወይም ሳይድ ዌይ ኦቨርላፕ ያረጉና በዚህ መልክ ይሄኛው አንደኛው እዚህ ጋር እንደምንመለከተው አት ፐርፐንዲኩላር ዲስታንስ ናቸው አት ፐርፐንዲኩላር ፖዚሽን ናቸው ከኢንተርኒኩላር አክሲሱ ማለት ነው። ስለዚህ ሁለቱ ፒዎች ሁለት ፓይ ቦንድ ይፈጥራሉ ማለት ነው። ስለዚህ በአጠቃላይ በሁለቱ ካርበኖች መካከል 3 ቦንድ ይፈጠራል። አንደኛው እዚህ ጋር ባሉት በሃይብሪዳይዝድ በsp ሃይብሪድ የሚፈጠረው ሲግማ ቦንድ ሲሆን ሁለቱ ደግሞ በአንሃይብሪዳይዝድ ሁለቱ ፒ ኦርቢታሎች የሚፈጠሩት ሁለት ቦንዶች ናቸው ማለት ነው። The sp hybrid orbitals of the two carbon atoms overlap end to end to form a sigma bond between the carbon atoms. So ቅድም እንዳልነው እንግዲህ የሁለቱ ካርበኖች sp hybrid orbitaloች end to end በዚህ መልክ ቦንድ ይፈጥራሉ። ስለዚህ along the axis ነው ቦንዱን የሚፈጥሩ። ስለዚህ የሚፈጥሩት ቦንድ ምን ይሆናል ብለናል? ሲግማ ቦንድ ብለናል። between the carbon atoms ማለት ነው። እዚህ ጋር
ሁለቱ ሲግማ ቦንድ ይፈጥራሉ ማለት ነው። እዚህ ጋር እንደምንመለከተው ሲግማ ቦንድን የሚያሳየን ነው። ስለዚህ ይህንን ለመከለስ ያክል እዚህ ጋር አንድ ሲግማ ቦንድ ይኖራል በሁለቱ ካርበኖች መካከል። እንዲሁም ደግሞ አንደኛው ካርበን ከሌላኛው ሃይድሮጅን ጋር ይሄኛውም ከሃይድሮጅን ጋር ሲግማ ቦንድ ይፈጥራል ማለት ነው። ወደ ስትራክቸራችን ስንመለስ የበለጠ ለመረዳት ያክል ሲ ትሪፕል ቦንድ ይሄ ነው አይደለ ስትራክቸሩ። ስለዚህ እዚህ ጋር ስንመጣ እዚህ ጋር እንደምናየው በዚህኛው ካርበንና በሃይድሮጅን መካከል መካከል ሲግማ ቦንድ ይፈጠራል። እንዲሁም ደግሞ በካርበንና በካርበን መካከል ሲግማ ቦንድ ይፈጠራል ማለት ነው። ስለዚህ ሁለቱ sp ሃይብሪድ ኦርቢታሎች አንድ ሲግማ ቦንድ ዊዝ ሃይድሮጅን እና አንድ ሲግማ ቦንድ ዊዝ ካርበን በእያንዳንዱ ሳይድ ላይ ይፈጥራሉ ማለት ነው። The remaining sp orbitals form sigma bonds with two hydrogen atoms. The two unhybridized p orbitals per carbon are positioned say that they overlap side by side and hence form two pi bonds. እንግዲህ እስካሁን ያልኩትን ነው እዚህ ጋም በድጋሚ የሚነግረን ማለት ነው። እስቲ በደንብ ብንደጋግመው የበለጠ ለመረዳት ስለሚመች እንድገመው። ቅድም እንዳልነው እንግዲህ sp ሃይብሪዶች ሁለት sp ሃይብሪድ ኦርቢታሎች አሉት ካርበን የትኛው ካርበን ሁለቱም ካርበኖች ማለት ነው። ስለዚህ እነዚህ ሁለት sp ሃይብሪድ ኦርቢታልስ አንደኛው ከአንደኛው ሃይድሮጅን ጋር እንዲሁም ደግሞ ከአንደኛው ካርበን ጋር ቦንድ ይፈጥራል። በተመሳሳይ መልኩ ሌላኛው ካርበን ላይ ያሉት ሁለቱ sp ሃይብሪድ ኦርቢታሎችም እንደዚሁ ከዚህኛው ካርበንና ከዚህኛው ሃይድሮጅን ጋር ሲግማ ቦንድ ይፈጥራሉ ማለት ነው። ስለዚህ ይሄ ሲግማ ቦንድ የሚፈጠረው በsp በሃይብሪድ ኦርቢታልስ ኦፍ ካርበን sp እና በሃይድሮጅን s ኦርቢታል መካከል ነው ማለት ነው። ሌሎቹ ሁለቱ ደግሞ እዚህ ጋር እንደምንመለከተው ፓይ ቦንድ ይፈጥራሉ ማለት ነው። ይሄ አንደኛው ፓይ ቦንድ ነው። ይሄ ደግሞ ሌላኛው ፓይ ቦንድ ነው። ይሄ አባቭና ቢሎ አክሲስ ማለት ነው። ስለዚህ እነዚህ ፓይ ቦንዶች ደግሞ የሚፈጠሩት በሁለቱ አንሃይብሪዳይዝድ በሆኑት ፒ ኦርቢታሎች ነው ማለት ነው። The two carbon atoms of acetylene are bound together by 1 sigma and 2 pi bonds giving a triple bond. ስለዚህ ጠቅለል አድርገን ስናየው እነዚህ በአሴትሊን ላይ ሁለቱ ካርበን አተሞች በቢጫ እዚህ ጋር በተመለከተው በአንድ ሲግማ ቦንድ እና እንዲሁም በሁለት ፓይ ቦንድ በአጠቃላይ በሶስት ቦንድ በትሪፕል ቦንድ ተያይዘው ይገኛሉ ማለት ነው። ወደ ኤክሰርሳይዝ እንገባለን። ኤክሰርሳይዝ 2.14 question number 1 describe the hybridization of central atoms nitrogen and sulfur in molecules and the molecular geometry of a nitrogen dioxide. ስለዚህ hybridization of central atom እና እንዲሁም ደግሞ molecular geometryውን predict ወይም ደግሞ እንሰራ ነው የተጠየቅነው ማለት ነው። ስለዚህ ከናይትሮጅን ዳይኦክሳይድ እንጀምራለን። ሁልጊዜም ስቴፑን መከተል እንዳረሱ ሉዊስ ስትራክቸሩን እንሰራለን ለናይትሮጅን ዳይኦክሳይድ ማለት ነው። ስለዚህ ናይትሮጅን ሴንትራል አተማችን ነው። ኦክሲጅንና ኦክሲጅን እዚህ ጋር ይኖራሉ ማለት ነው። በአጠቃላይ እዚህ ናይትሮጅን ዳይኦክሳይድ ውስጥ ናይትሮጅን 5 አለ፣ ኦክሲጅን ደግሞ 6 ሲባዛ በሁለት 17 ኤሌክትሮኖች አሉ ማለት ነው። ስለዚህ እነዚህን 17 ኤሌክትሮኖች እናሰራጫቸዋለን ማለት ነው በናይትሮጅንና በኦክሲጅን መካከል። ስቴፑን ተከትላችሁ ስትሰሩ እንደዚህ አይነት ስትራክቸር ይመጣላችኋል ማለት ነው። እዚች ጋር አንድ ኤሌክትሮን ፍሪ አንድ ሲንግል ኤሌክትሮን ትኖራለች። እንዲሁም ደግሞ እዚህ ጋር ደብል ቦንድ ይኖራል ማለት ነው። ስለዚህ በአጠቃላይ እነዚህ ስንደምራቸው 2 1 2 3 4 5 6 7 8 9 10 11 12 13 14 15 16 17 ኤሌክትሮን። ስለዚህ ይህን ይመስላል ስትራክቸሩ ማለት ነው። ስለዚህ በቫለንስ ሼል ኤሌክትሮን ፔር ሪፐልሽን ቲዮሪ መሰረት ጂኦሜትሪ ምን ይሆናል ማለት ነው? ትራይጎናል ፕላናር ይሆናል አይደለ? ለምን ነው ትራይጎናል ፕላናር የሚሆነው? ምክንያቱም እዚህ ጋር እንደምናየው 3 ኤሌክትሮኖች ስላሉ እዚህ ጋር አንድ ፔር ኦፍ ኤሌክትሮንስ አለ። እዚህ ጋር ደብል ቦንዶቹንም እንደ አንድ ፔር ኦፍ ኤሌክትሮንስ ነው የምንወስደው። ስለዚህ 2 እዚህ ጋር ሎን ፔሯ አንድ ብትሆን እንደ ሙሉ እንቆጥራታለን። ስለዚህ 3 ኤሌክትሮን ፔሮች ስላሉ 3 ኤሌክትሮን ፔሮች ካሉ ደግሞ ኤሌክትሮጂኦሜትሪ ሁሉ ጊዜ ምንድነው? ትራይጎናል ፕላናር። ስለዚህ ከዚህ ተነስተን ሃይብሪዳይዜሽን ስኪሙን ስናስቀምጥ ምን ይሆናል ማለት ነው? ሃይብሪዳይዜሽኑ ስኪሙ sp2 ይሆናል። sp2 ስለዚህ ሃይብሪዳይዜሽን ስኪሙ sp2 ነው ማለት ነው። ነገር ግን ተመልሰን ስንመለከተው እዚህ ጋር there is lone pair of electrons። ስለዚህ እቺ lone pair pushing influence ስላላት ሼፑ በተወሰነ መልኩ ምን ይሆናል ማለት ነው? ቤንድ ያረጋል like this ማለት ነው። like this
ስለዚህ ሞለኪውላር ጂኦሜትሪ ምን ይሆናል ማለት ነው? ቤንት ማለት ነው። ቤንት ማለት በተወሰነ መልኩ ጎበጥ ያለ ማለት ነው። ስለዚህ ቤንት ነው። እንዲሁም ደግሞ ሃይብሪዳይዜሽኑ sp2 ሃይብሪዳይዜሽን ነው ማለት ነው። ስለዚህ ተማሪዎች ያደረግነው ነገር አራቱን ስቴፕ ነው ኢንዳይሬክትሊ የተከተልነው። ሉዊስ ስትራክቸሩን ሰራን። ከዛ በኋላ በቨስፐር እሳቤ መሰረት ፕሪዲክት አረግን ጂኦሜትሪውን። ከዛ በኋላ ሃይብሪዳይዜሽን ስኪሙን አስቀመጥን። ከዛ በኋላ ቢኮዝ ኦፍ ዘ ኤሌክትሮን ኢንፍሉዌንስ ወይም ዘ ቫለንስ ኤሌክትሮን ኢንፍሉዌንስ ትክክለኛ ጂኦሜትሪውን አስቀመጥን ማለት ነው። በተመሳሳይ መልኩ የሰልፈር ትራይ ኦክሳይድን እንሰራለን ማለት ነው። ሰልፈር ትራይ ኦክሳይድ ውስጥ በአጠቃላይ 24 ኤሌክትሮኖች አሉ። አውተር ሞስት ኤሌክትሮንስ ማለት ነው እንደምራችሁ ማግኘት ነው። ስለዚህ እነዚህን 24 ኤሌክትሮኖች ስናስቀምጣቸው ሰልፈር ሴንትራል አተማችን ነው። ዜን ከሶስቱ ኦክሲጅኖች ጋር በዚህ መልክ ከአንደኛው ኦክሲጅን ጋር ደብል ቦንድ ይፈጥራል ማለት ነው። በእርግጥ ይሄ ሪዞናንስ ስትራክቸር አለው ከዚህ በፊት በተማርነው። ነገር ግን እኛውን ዋናው ትኩረታችን ሃይብሪዳይዜሽን እና ጂኦሜትሪ ላይ ስለሆነ እሱ ላይ እናተኩር ማለት ነው። ስለዚህ ስትራክቸሩ ይህን ይመስላል ማለት ነው። እናንተ ሉዊስ ስትራክቸርን ስንሰራ መከተል ያለብንን ስቴፖች ተከትላችሁ ስሩ። ይህንን አይነት ስትራክቸር ታመጣላችሁ ማለት ነው። ከዚህ በኋላ እንግዲህ መቁጠር ነው አይደለ? አዎ፣ በሴንትራል አተሙ ዙሪያ ላይ ያሉትን ፔርስ ኦፍ ኤሌክትሮኖች ዋን ቢኮዝ ደብል ቦንድ እና ትሪፕል ቦንድ በቨስፐር እሳቤ መሰረት እንደ አንድ ቦንድ ነው የምንቆጥራቸው። 1 2 3 ስለዚህ 3 ቦንድ እንዳለ ነው የምንቆጥረው ማለት ነው በቨስፐር ጊዜ። ስለዚህ 3 ቦንድ ያለው ደግሞ በአኮርዲንግ ቱ ቫለንስ ኤሌክትሮን ፔር ቲዮሪ ምን ነበር የምንለው? ትራይጎናል ፕላናር ኢን ትራይጎናል ፕላናር ወይ አሬንጅ ስለሚሆን ማለት ትራይጎናል ፕላናር ከሆነ ደግሞ ሃይብሪዳይዜሽን ስኪሙ ሁል ጊዜ ምንድነው? sp2 ማለት ነው። sp2 ሃይብሪዳይዜሽን ነው የሚኖረው። ከዛ በኋላ ግን ወደ ስትራክቸሩ ስንመጣ ሎምፔር መኖርና ለመኖሩ ሴንትራል አተም ላይ ቼክ እናደርጋለን። ሎምፔር ኦፍ ኤሌክትሮንስ ከሌለ ተመሳሳይ ነው ማለት ነው። ኤሌክትሮን ጂኦሜትሪውና ሞለኪውላር ጂኦሜትሪው አንድ አይነት ነው የሚሆነው ማለት ነው። ስለዚህ መልሳችን ኖ ሎምፔር ኦፍ ኤሌክትሮንስ። ስለዚህ ትራይጎናል ፕላናር sp2 ሃይብሪዳይዜሽን ነው የሚሆነው መልሱ ማለት ነው። ስለዚህ መልሳችን ይሄ ነው ማለት ነው። Exercise 2.14 question number 2 discuss the bonding in ammonium and sulfate ions. በአሞኒየም እና በሰልፌት ፖሊ አቶሚክ አዮኖች ውስጥ ያለውን ቦንዲንግ ዲስከስ አድርጉ ነው የሚለው። ምን ነገር ነው ዲስከስ የምታደርጉት? አንደኛ you have to predict the ideal bond angle በቦንዲንግ ወይም በቦንድ ፔሮቹ መካከል ያለውን አንግል ፕሪዲክት ታደርጋላችሁ። ሌላ ደግሞ ቦንድ ሌንግዝ በእርግጥ ሪፈር አድርገን ነው የምናገኘው። ቦንድ ሌንግዙን እንድታገኙ ተጠይቃችኋል። በተጨማሪም ሼፕ ኦፍ ዘ አየን ሼፑን እንዲሁም ደግሞ ነምበር ኦፍ ሲግማ እና ፓይ ቦንዱን እንጠየቅ ነው ማለት ነው። ስለዚህ አሁን ወደ ጥያቄዎቹ እንገባለን። የመጀመሪያው ማን ነው? አሞኒየም አየን። አሞኒየም አየን እንግዲህ ፎርሙላው NH4+ ነው። ከዚህ በፊት እንደተመለከትነው አሞኒየም አየን ፖሊ አቶሚክ አየን ነው። ፖዚቲቭሊ ቻርጅድ ፖሊ አቶሚክ አየን ነው። የሚፈጠረው ከአሞኒያና ከሃይድሮጅን አየን በኮኦርዲኔት ኮቫለንት ቦንድ እንደሆነ ተመልክተናል ማለት ነው። ስትራክቸሩንም ደጋግመን አይተናል። እናንተም ደግሞ ሉዊስ ስትራክቸርን ስንሰራ የምንከተላቸውን ስቴፕ ወይ ተከትላችሁ መስራት ትችላላችሁ ማለት ነው። ስለዚህ የአሞኒያ ቅርጽ ይሄን ይመስላል። አሞኒየም አየን ማለት ነው። የአሞኒየም አየን ናይትሮጅን ከአራት ሃይድሮጅኖች ጋር በዚህ መልክ ኮምባይንድ ሆኖ እናገኛለን። አንደኛዋ ቦንድ ምን ነች? አንደኛዋ ቦንድ ኮኦርዲኔት ኮቫለንት ቦንድ ነች ማለት ነው። ኮኦርዲኔት ኮቫለንት ቦንድ ምን ነበረ? ኦንሊ አንደኛው አተም ቦንዲንግ ኤሌክትሮኖችን ኮንትሪቢዩት አድርጎ ከዛ በኋላ ግን በጋራ መጠቀም ሲጀምሩ ማለት ነው። ስለዚህ ሃይድሮጅን H+ እጥረት ስላለባት ኤሌክትሮን ናይትሮጅን ሴንትራል አተም ኦፍ አሞኒያ ደግሞ ፍሪ ኤሌክትሮንስ ሎምፔር ኦፍ ኤሌክትሮንስ ስላሉት እነዛ ሎምፔሮች ሃይድሮጅንን ኢንቫይት አድርጎ በጋራ ይጠቀማሉ ማለት ነው። ስለዚህ ይህን ይመስላል ስትራክቸሩ። ስለዚህ እንደምናየው እንግዲህ ቴትራሄድራል ነው ስትራክቸሩ። ዛት ሚንስ በሴንትራል አተሙ በናይትሮጅን ዙሪያ ላይ 4 አተሞች በዚህ መልክ አሬንጅድ ሆነው እናገኛቸዋለን። ስለዚህ አኮርዲንግ ቱ ቨስፐር ይህ አሞኒያ ጋር ስንመጣ አኮርዲንግ ቱ ቨስፐር ሼፑ የሚሆነው ምንድነው? ቴትራሄድራል ወይም ደግሞ ኮርነርስ ኦፍ ቴትራሄድሮንን ይይዛል። ይሄ አንደኛው ነው። ከዛ ውጪ ቦንድ አንግላቸው ጋር ስንመጣ 109.5 ከዚህ ሴንትራል አተሙ ላይ ምንም ሎምፔር የለም። ስለዚህ ቦንድ አንግል ማለት በአንደኛውና በሌላኛው ቦንድ መካከል ያለው አንግል 109.5 ዲግሪ ነው ማለት ነው። ከዚህ በኋላ ወደ ቦንድ ሌንግዙ ስንመጣ ደግሞ
1.031 አንገስትረም ነው ማለት ነው። አንገስትረምን ታስታውሱ ከሆነ ስለ አቶሚክ ሬዲየስ ስናወራ አንስተናል። አንድ አንገስትረም ማለት ስንት ነው? ከምን ጋር ይመጣጠናል? ከ10⁻⁻10 ሜትር ጋር ማለት ነው። ከዚህ በኋላ እንግዲህ ምንድነው የቀረን? ሼፑን ኦልሬዲ ተነጋግረናል። ሞለኪውላር ጂኦሜትሪውን አንግሉን እንዲሁም ደግሞ ሌንግዙን። ስለዚህ ስንት ሲግማና ፓይ ቦንድ እንዳለው ማለት ነው ቼክ የምናደርገው ሁልጊዜም ሴንትራል አተሙ ደብል ቦንድ ፈጥሯል አልፈጠረም ብለን ነው። ምንም አይነት ደብል ቦንድ ወይም መልቲፕል ቦንድ ከሌለ ፓይ ቦንድ የለም ማለት ነው። ስለዚህ ናይትሮጅን ከ4 ሃይድሮጅኖች ጋር በሲንግል ቦንድ ተያይዟል። ስለዚህ የሚኖረን ቦንድ ምንድነው ማለት ነው? ሲግማ። ስንት ሲግማ? 4 ሲግማ ቦንድ ይኖራል ማለት ነው። ፓይ ቦንዱ 0 ነው ማለት ነው። ወይም ምንም አይነት ፓይ ቦንድ የለም ማለት ነው። ስለዚህ የአሞኒየም አየን ቦንዲንግ ይህን ይመስላል ማለት ነው። ጂኦሜትሪው ቴትራሄድራል ነው። ቦንድ አንግሉ 109.5 ዲግሪ ነው። እንዲሁም ደግሞ ቦንድ ሌንግዙ 1.031 አንገስትረም ነው። 4 ሲግማ ቦንዶች ይኖሩታል። ምንም አይነት ፓይ ቦንድ የለውም ማለት ነው። ወደ ሁለተኛው እንገባለን። ሰልፌት አየን። የሰልፌት አየንን ቦንዲንግ ዲስከስ እንድናደርግ ነው የተጠየቅነው። ስለዚህ ይህን ሉዊስ ስትራክቸሩን ተከትላችሁ ቦንዱን ስትሰሩት ሰልፈር ከ4 ኦክሲጅኖች ጋር በተለያየ መልክ ቦንድ ፈጥሮ እናገኛለን ማለት ነው። ሉዊስ ስትራክቸሩን ስትሰሩት እንደዚህ አይነት ነገር ታገኛላችሁ። ከሁለቱ ኦክሲጅኖች ጋር ደብል ቦንድ እንዲሁም ደግሞ ከሁለቱ ኦክሲጅኖች ጋር በሲንግል ቦንድ ተያይዞ እናገኘዋለን ማለት ነው። ስለዚህ እንግዲህ 4 ፔር ኦፍ ኤሌክትሮኖች እንዳሉ ነው አስዩም የምናደርገው ማለት ነው። እዚህ ጋር አንድ አለ ደብል ቦንድ እንዳንድ ስለሚቆጠር እዚህ ጋር 2 3 4 ስለዚህ 4 ፔር ኦፍ ኤሌክትሮንስ ካሉ ደግሞ አኮርዲንግ ቱ ቫለንስ ሼል ኤሌክትሮን ፔር ሪፐልሽን ሼፑ ምን ይሆናል ማለት ነው? ቴትራሄድራል ይሆናል። ቴትራሄድራል ሃይብሪዳይዜሽን ስኪማችን ጋር ስንመጣ ቴትራሄድራል ከሆነ ሁልጊዜ ምንድነው sp3 ሃይብሪዳይዝድ ወይም ደግሞ sp3 ነው ሃይብሪዳይዜሽኑ ማለት ነው። አያችኋለ ግንኙነቱን እየተረዳችሁ። ስለዚህ ቴትራሄድራል ከሆነ ቦንድ አንግላችን ስንት ነው የሚሆነው ማለት ነው? 109.5 ዲግሪ ይሆናል ቦንድ አንግሉ ማለት ነው። ቦንድ ሌንግዙ ጋር ስንመጣ 149 ፒኮ ሜትር ይሆናል ማለት ፒኮ ማለት 10⁻⁻12 ነው። ይህን እንዳትረሱ። ስለዚህ 149 ፒኮ ሜትር ይሆናል ማለት ነው። የቀረን እንግዲህ ሲግማና ፓይ ቦንድን መመልከት ነው። ስለዚህ እሱ ለመመለስ ደብል ቦንድ አለ የለም የሚለውን እናያለን ማለት ነው። ስለዚህ ሴንትራል አተሙ ሰልፈር ከ4 ኦክሲጅኖች ጋር ኬሚካል ቦንድ ፈጥሮ ወይም ኮምባይንድ ሆኖ እናገኘዋለን ማለት ነው። ስለዚህ ከአራቱ ጋር ቦንድ በሚፈጥርበት ጊዜ ሁለቱ ደብል ቦንድ ናቸው። ሁለቱ ደብል ቦንድ ሆኑ ማለት አንደኛው ፓይ አንደኛው ሲንግል ማለት ነው። ስለዚህ 2 ፓይ እንዲሁም ደግሞ 4 ሲግማ ቦንድ ይኖሩታል ማለት ነው። ስለዚህ 4 ሲግማ ቦንድና 2 ፓይ ቦንድ አሉት ማለት ነው። ስለዚህ የሰልፌት አየን ቦንዲንግን ዲስከስ ስናደርግ ቴትራሄድራል ነው። sp3 ሃይብሪዳይዜሽን ነው። ቦንድ አንግሉ 109.5 ነው። እንዲሁም ደግሞ ቦንድ ሌንግዙ 149 ፒኮ ሜትር ነው። ከዛ በተጨማሪ 4 ሲግማ እና 2 ፓይ ቦንዶች አሉት ማለት ነው። ኤክሰርሳይዝ 2.14 የመጨረሻው ጥያቄ ሶስተኛው ፕሪፔር sketches of the overlaps of the following atomic orbitals a S with S, B S with P along the bond axis, C P with P along the bond axis head on overlap ማለት ነው። እንዲሁም ደግሞ D P with P perpendicular to the bond axis or side on overlap። ስለዚህ 4 ጥያቄዎችን ነው 4 ኦቨርላፒንጎችን ስኬች እንድታደርጉ ነው እዚህ ጋር የጠየቃችሁት። S S እና S P ኦቨርላፕ ኤስ ጋር ኦልሬዲ ምንም ጥያቄ የለውም። ዳይሬክትሊ አሎንግ ዘ አክሲስ አሎንግ ዘ ቦንድ አክሲስ ስለሆነ ማለት ነው። ኤስ ፒም እንደዛው አሎንግ ዘ ቦንድ አክሲስ ነው። ፒፒ ጋር ግን ስንመጣ ሁለት አይነት አማራጮች አሉት። አሎንግ ዘ ቦንድ አክሲስ እና እንዲሁም ደግሞ ፐርፐንዲኩላር ቱ ዘ ቦንድ አክሲስ ማለት ነው። ሁለቱንም አይነት ስኬች እንድታደርጉ ነው ማለት ነው። ስለዚህ ይሄንን በደንብ አድርጋችሁ ስሩ። ከዛ በኋላ አብረን ደግሞ እናያለን። ጥሩ እንግዲህ የተጠየቅነው 4 አይነት ኦቨርላፒንጎችን ነው። ኤስ ኦቨርላፕ፣ ኤስፒ ኦቨርላፕ እንዲሁም ደግሞ ፒፒ ኦቨርላፕ አሎንግ ዘ አክሲስ፣ ፒፒ ኦቨርላፕ ፐርፐንዲኩላር ቱ ዘ ኢንተርኒኩላር አክሲስ። እነዚህን 4 ኦቨርላፒንጎች እንድናሳይ ነው። ስለዚህ ከቅርጻቸው እንነሳለን ማለት ነው። ኤስ ጋር ስንመጣ አንደኛው ኤስ እንደዚህ አይነት ስፌሪካል ሼፕ አለው፣ ሌላውም ኤስ ስፌሪካል ሼፕ አለው። ስለዚህ ሁለቱ ኦቨርላፒንግ ሳይካሄዱ ኤስ ኦቨርላፕ ምን ይሆናል ማለት ነው?
እንደዚህ አይነት ሼፕ ይኖረዋል ማለት ነው። ኤስፒ ጋር ስንመጣ ደግሞ ኤስ ስፌሪካል ነው፣ ፕላስ ፒ ደግሞ እንደዚህ አይነት ሼፕ ነው ያለው። ስለዚህ ሁለቱ ኮምባይን ሲሆኑ ኦቨርላፕ ሲያደርጉ የሚኖራቸው ደግሞ እንደዚህ ይሆናል ማለት ነው። ይሄ ኤስፒን የሚያሳይ ነው። ፒፒ ጋር ስንመጣ ደግሞ ፒፒ ሁለት አይነት ነው ብለናል። የመጀመሪያው አሎንግ ዋት አሎንግ the bond axis አሎንግ ዘ ቦንድ አክሲስ ነው የጠየቅነው። ስለዚህ አንደኛውን እንዲህ ከሆነ ፕላስ ሌላኛውም እንዲህ ከሆነ then finally የምናገኘው ኦቨርላፕ ደግሞ ከታች ላስቀምጠውና እንዲች አይነት ይሆናል ማለት ነው። ስለዚህ የጋራ እዚህ ጋር የጋራ ኦቨርላፒንግ ኤሪያ አለች። ኤሌክትሮንስ እዚህ ጋር ነው የሚሆኑት ማለት ነው። ፒፒ ፐርፐንዲኩላር ፒፒ ኦቨርላፕ ፐርፐንዲኩላር ቱ ቦንድ አክሲስ ሲሆን ደግሞ ቦንድ አክሲስ። ስለዚህ በዚህ መልክ ፐርፐንዲኩላር ስለሚለን ፕላስ ዴን ፋይናሊ ፒፒ ኦቨርላፕ ፐርፐንዲኩላር ቱ ቦንድ አክሲስ በሚሆንበት ጊዜ እንደዚህ አይነት ኦቨርላፒንግ ያካሂዳሉ ማለት ነው። ጋር ማስታወስ የሚጠበቅባችሁ እንግዲህ ይሄኛው ኦቨርላፒንግ ምን ይፈጥራል? ሲግማ ቦንድ ይፈጥራል። ይሄኛው ኦቨርላፒንግ ደግሞ ምን ይፈጥራል? ፓይ ቦንድ ይፈጥራል። ሶ ይሄኛው ኦቨርላፒንግ ኤሌክትሮን ዴንሲቲው አክሮስ ወይም ደግሞ አሎንግ ዘ አክሲስ ነው። ስለዚህ በቀላሉ ሮቴት ማድረግ ይችላል። በዚህ ጊዜ ግን አይችልም ማለት ነው። ስለዚህ ይሄኛው ቦንድ ወይም ደግሞ በዳይሬክት ኦቨርላፕ በዚህ አይነት ኦቨርላፒንግ የሚፈጠረው ቦንድ በጣም ስትሮንግ ነው ከዚህኛው ኦቨርላፒንግ ይልቅ ማለት ነው። ስለዚህ ተማሪዎች በዛሬው ትምህርታችን እንግዲህ በጣም ብዙ ነገሮችን ነካክተናል። ቫለንስ ቦንድ ቲዮሪን አይተናል። ከዚህ ባሻገር ደግሞ ሃይብሪዳይዜሽንን ተመልክተናል። ይህ ትምህርት እንግዲህ ደጋግማችሁ እንድታዩት ያስፈልጋል ማለት ነው። ስለዚህ ቪዲዮን ደጋግማችሁ እዩት። ከዛ የበለጠ አንደርስታንድ ታደርጉታላችሁ ማለት ነው። በቀጣይ ደግሞ ሞለኪውላር ኦርቢታል ቲዮሪን እንመለከታለን። እስከዚያው መልካም ጊዜ ይሆንላችሁ።